ስትደንሽ ግን ለሌሎቹ ምሳሌ ልትሆኝልኝ አልቻልሽም አይነት ነው። የፍቅርም ሊሆን ይችላል ፍቅር ይመጣብሽ ለፍቅርም እኮ ይሆናል እንጂ ለክፋት ብቻ ምን አይሆን ይችላል። መደነስ ግን ኃጢአት ነው የሚላል እንዴ? ለምንድን ነው ምሳሌ እኔ እንደውም በመደነስ ምሳሌ መሆን እኮ ነው የፈለኩት። እንትኑን ይቅርታ ቆይ ባለመደነስ ምሳሌ መሆን አልፈልግም። በመደነስ ነው ምሳሌ መሆን ፈልገው አልሽ። አሁን እንደገባሽ ነው እሱ ያንቺ እንደገባሽ። አዎ ለምን እንደኔ ሐሳብ ሳይሆን ወይም እንደኔ ስሜት ሳይሆን እንደ መጽሐፍ ቅዱስ ነው። እንዴት ደነስሽ ተብዬ ስወቀስ በፕሮቴስታንት በተለይ በፕሮቴስታንት በጣም ነው የሚያስቀኝ። ሳቂ ይመጣል። ግን ቻሌንጅ ሊያደርገኝ ሲመጣ ወይም ዳንስ መሰለብሽ ሲላይ መጽሐፍ ቅዱስ ደግሞ ደንሱ እያለ እንደ ፕሮቴስታንት ቸርች የሚዘለልበት የለም እኮ። እንደ ፕሮቴስታንት ቸርች እንቅስቃሴ ኤክስፕሬሲቭ የሆነ አምልኮ ያለበት የለም። የእንቅስቃሴው አይነት ነው የሚለያየው። ምናልባት አንዱ በእጁ ተንቀሳቅሶ ከሆነ ሌላው በእግሩ ሊሆን ይችላል ተንቀሳቅሶ። በቃ ማምለካ ተነካው በእግዚአብሔር ቃል ብዬ በስክስታ ትከሻዬን እርግፍ ባረገው ያ ምንድነው እሱ እንዳለማ ይሆንኩ ማለት ነው። ምን ያደረኩኝ እኔ እንደሱ አላደረኩም። አፍሪካኖቹ ጋር ደግሞ ስቴጅ ቂጣቸውን እያወዛወዙ እንደፈለጉ ነው። ያው የባህላቸው ማለት ነው። ባህላቸው ነው። ይባላቸው እና ይለያያል። ግን ልጆቻችንን በምን አይነት ጭፈራ ነው የምናስተምራቸው? አሁን እንደነሱ ሆነን ምናምን እየተባለን አሁን ይሄ ጥያቄ ነው። እኔ አሁን ኢንጆይ ማድረግ ፈታ ማለት በቃ ፓርቲ ቤት ብቻ ያለ ነገር፣ በዘፈን ብቻ የሚገኝ የቸርች ሰው መሆን ግን መኮማተር፣ መጨማደድ፣ አንገት መድፋት ተደርጎ ነው የሚሰልባቸው። ከዛ ይጠሉታል። ክርስቲያን መሆን ይጠላሉ፣ ቸርች መሄድ ይጠላሉ፣ አገልግሎት ይጠላሉ። ከዛ ምንድነው ዓለማዊ ዘፈን ነው የሚፈልጉት፣ ጭፈራ ነው የሚፈልጉት፣ ፓርቲ ቤት መሄድ ነው የሚፈልጉት። ያው ብዙ አገልጋዮች ልጆች ሁሉ የሚያደርጉት በድብቅ ይሄዳሉ። እዚህ ጋር ያልተከለከለውን ነገር እየከለከልን ልጆቻችንን ከምናጣ ወጣቶችን ከምናባረር ለተም ሀፈን እግዚአብሔር እኮ የደስታ አምላክ ነው። ደስ ይበላችሁ ነው የተባልነው። በጌታ ደስ ይበላችሁ ተብለናል። ለምንድን ነው እኛ መጽሐፍ ቅዱስ ያላወጣውን ስርዓት እና ገደብ እየሰጠን ልጆቻችን እንግሊዘኛ መዝሙር ነው የሚሰሙት? ብዙዎቹ የአሁኑ ትውልድ ወጣቶቹ እንግሊዘኛ መዝሙር ነው የሚሰሙት፣ እንግሊዘኛ ነገር ነው የሚያዩት። በአጠቃላይ ይሄ ወደ ሰለጠነው ዓለም የተጠጉ ናቸው በጣም። እነሱን ወስደን ኦልድ ፋሽን በሆኑ መዝሙሮች በእነሱ ብቻ ነው ጌታን በቃ የምታመልኩት ብለን ካስቀመጥንላቸው መዝሙር ይጠላሉ። ትረስት ሚ ቸርች ይጠላሉ። ክርስትና ቦሪንግ ነው የሚሆንባቸው። ምክንያቱም ለእነሱ የሚሆን አይደለም። እነሱን አድሬስ ማድረግ አይቻልም በዛ መልኩ። በስታይሉ ባዘማመሩ ስታይል ብቻ ክርስትና የፋራ እምነት መስሎ ሊታያቸው ይችላል። ስለዚህ አናውቀውም ማንን እንደሚደርስ። አንዳንዴ በጣም እኛ አላስፈላጊ ነው ብለን ያሰብነው ነገር እጅግ በጣም አስፈላጊ ሊሆን ይችላል። ለቸርች እጅግ አንገብጋቢ ጉዳይ ሊሆን ይችላል። በነገራችን ላይ ብዙ ጊዜ እኔ የማስተውለው ነገር ስለሆነ ነው ይሄን የምነግራችሁ። በእርግጠኝነት ነው የምነግራችሁ። እንዲህ ተው እያለን ሰዎችን እየመታን የምናስጥላቸው ነገር በጣም አስፈላጊ ነገር ሊሆን ይችላል። ልክ እንደኔ ቁጥር አንድ አልበም ማለት ነው። እና ከዚህም አንጻር በጣም ሊታይ ይገባል። በአንድ ሳይድ ብቻ ነገሮች እየታዩ ሁልጊዜ ሃይማኖተኞችና ደንብ አስከባሪዎች ብቻ እንዲደሰቱ ተብሎ ሁሉ ነገር ተሳስሮ ቸርች የትልልቅ ሰዎችም ብቻ መሄጃ ወይም ደግሞ በጣም በቃ እኔ እንጃ ብቻ እኔ ከማየው አንግል እግዚአብሔር እንዲያሳይ ለሁሉ ሰው ጸሎቴ ነው ምኞቴም ነው በእውነት። በዚህ አንግል በሙዚቃው ብቻ ሳይሆን ይሄ በመዝሙር ብቻ ሳይሆን በብዙ ነገር ነው። አርት በአጠቃላይ ሪስፔክት አልተደረገም በቸርች። ብዙ ጊፍቶች፣ የወጣቶች ስጦታዎች አልወጡም፣ ታፍነው ነው ያሉት። ክርስቲያን አርቲስቶች፣ ክርስቲያን ወጣቶች ኢንካሬጅ እየተደረጉ አይደለም። ስፍራ የለም ለነሱ። የት ሄደው ታለንታቸውን ኤክሰርሳይዝ ማድረግ እንዳለባቸው አያውቁም። they are confused። ለምን ቸርች ቦታ የላትም ለነሱ። ስብከት ነው፣ የአምልኮ ሰዓት አለቀ፣ ቻው። እዚህ አሜሪካ ግን ብትመጡ ቸርቾች
ትልልቅ ነገር ነው ያላቸው። ለወጣቶች እንደዚህ ጊፍትድ ለሆኑ እግዚአብሔር ለሰጣቸው ጊፍት ያንን ነገር ኤክሰርሳይዝ የሚያደርጉበት የሚያወጡበት አርታቸውን ክራፍት የሚሰሩ ይሄ የክራፍት ተሰጥኦ ያላቸው ወጣቶች ኮሪዮግራፊ ተሰጥኦ ያላቸው ዳንሲንግ አሁን ልክ እኔ እንዳደረኩት እሱ እኔ ምንም እንትን አይደለም። በስነ ስርዓት ነው የሚያሰለጥኗቸው። እዚህ ሀገር ታለንት አለ። አሁን ለምሳሌ በተፈጥሯቸው የዳንስ ተሰጥኦ ያላቸው አሉ። ወደዳችሁም ጠላችሁም በቃ ጊፍትድ ናቸው። እነሱን አለመቀበል መብታችሁ ነው፣ ግን ጊፍትድ ናቸው በተፈጥሯቸው። ማንም ሰው የማያደርገውን እንቅስቃሴ ያደርጋሉ እነሱ። ከየት አመጡ? ሰይጣን የሰጣቸው ልንል ነው? እግዚአብሔር እኮ ነው የፈጠራቸው። እግዚአብሔር ነው እኮ የሰጠ። ለምን ሰጣቸው? እስከ መቼ ነው የወጣቱን ታለንት በሙሉ አፍነን በሆነ ኬጅ ውስጥ ብቻ አንቀን የምናስቀረው? ትውልዱ ይውጣ እንጂ እግዚአብሔር የሰጣቸው ታለንት ይውጣ። እንወያይበትና ተነጋግረን እየተወያየን በአግባቡ እግዚአብሔር በሚከብርበት መንገድ ተሰጧቸው ይውጣ፣ ይታይ፣ ሻይን ያድርጉ። ትንሽ የሆነ ሰው ማብራት ሲጀምር አሯሩጠን ሄደን ያንን መብራት ማጥፋት፣ የሆነ ነገር ቦግ ሲል ማጨለም። ታለንት የሚባለው ነገር ራሱ እውቅና አይሰጠውም በቸርች። ተሰጡ የተለየ ተሰጡ የተለየ መሆን በራሱ ኃጢአት ነው። የተለየ መሆን አይቻልም። ለምንድነው ሁላችን አንድ አይነት መሆን ያለብን? ለምንድነው በአንድ አይነት መንገድ መዘመር ያለብን? ለምንድነው በአንድ አይነት ቋንቋ ሁላችንም መነጋገር ያለብን? ለምንድነው? እግዚአብሔር ልዩ ነገር የፈጠረ ልዩ ቀለማትን የፈጠረ ልዩ ቋንቋና ህዝብን የፈጠረ አምላክ አይደል? የተለያየ ታለንት በየሰው ውስጥ አላስቀመጠም እግዚአብሔር? እና እኔ የሚሰማኝ በጣም ዲፕ ነው። አሁን አውርቼም አልጨርሰውም። ወደፊት መጽሐፍ ጽፍ ይሆናል ምናልባት። የማየውን ክፍተት ውስጤ እንዳረርኩ ነው የኖርኩት ብዙ አመት። በጣም ነው ኢሞሽናል የሚያደርገኝ። በጣም ነው ማዝነው። በተለይ ለወጣቶች በጣም አዝናለሁ። በእውነት የቸርች ወጣቶች በጣም ነው የሚያሳዝኑ። እጅግ በጣም ምንም በቃ መሄጃ የሌላቸው ናቸው። ያልሆኑትን ሆነው እንዲኖሩ የተሰጣቸውን ታለንት ሁሉ ቀብረው ተሸማቀው አፍረው እንዲኖሩ የሚገደዱ ልጆች ናቸው። ጋይድ የሚያደርጋቸው የለም። በዚህ መንገድ ሄዳችሁ እግዚአብሔርን አክብሩበት ብሎ የሚያሳያቸው የለም። መቅበር ነው በቃ። የተሰጠው ታለንት ሁሉ መቀበር ነው በቃ። ይመጣል፣ ኩም ይደረጋል፣ ኩንች ይደረጋል፣ ይቀበራል፣ አለቀ። እና ያኔ እንደተጀመረው ቢሆን የኔ ቁጥር 1 አልበም እንደዛ ሁሉ ተቃውሞ ሲመጣ ያው እግዚአብሔር መቼም ስለፈለገ ሊሰራ ስለፈለገ ነገሩን ገለባብጦት እንደገና ቁጥር 2 ማውጣት ቻልኩ እና እንጂ በእንደዛ ቢሆን እኔም መዝሙር ማውጣትም አልነበረብኝም። እውነት ለመናገር መዘመር አልነበረብኝም። የወንጌላውያን ቤተክርስቲያን ውስጥ ልክ አልነበረም። እንደ ሰው ከሆነ ልክ አልነበርኩም። ግን አይደለም፣ ትክክል አይደለም። ትክክል ያልሆነው ልንገራችሁ፣ አስተሳሰቡ ነው፣ የህዝባችን አመለካከት ነው ልክ ያልሆነው። ስለዚህ መታረም ያለበት ልክ ያልሆነው ነገር ነው እንጂ ልክ የሆነው ነገር አይደለም መታረም ያለበት። እስከ መቼ ነው ራይትን ስናርም የምንኖረው? ስህተት ይታረም እንጂ። አበዛውባችሁ፣ ይቅርታ በጣም። እስቲ እንግዲህ እናንተ ማሳብ ካላችሁ ቀጥሉ። በወጣቶች ያነሳሽው ሀሳብ በጣም የሚገዛ ነው። በጣም ትልቅ ፖይንት። እውነት ዛሬ የጌታ ባርካችሁ። ቀጥሎ ነው። እሺ ተባረክ ሲንገራሽ። ጌታ ይቀጥሉ። ጌታ ባርካችሁ። ሶፊ ናይት ሺፍት ስለሆንኩኝ እሺ አሜን። ተባረክ። ቴንክ ዩ ሶ ማች። እሺ በጣም ትልቅ ፖይንት ነው ያነሳሽው ሶፊ። እውነት በጣም የሚገዛ ሀሳብ። ቤተክርስቲያን በጣም ኢግኖር ያደረገችው የወጣቶች ጉዳይ በጣም አዎ። እና በጣም ኃይለኛ ፖይንት ነው። በቃ እንትን አረግሽን እኮ ገለበጥሽን። በደንብ በጣም በአንድ ጊዜ እነሱ ስታነሺ በቃ ምክንያቱም በጣም ወጣቶች አሁን ለእነሱ ይሄ ምንም አይደለም።
እነሱ አሁን እንትን ይሉበታል። ምንም አይደለም ሳይሆን በጣም ነው እንጂ በጣም እንደሚደሰቱት እንደተፈጠሩ እነሱ እንደዚህ ነው የሚዘምሩት፣ እንደዛ ለኛ ነው እንጂ። በተለይ በአሜሪካ ደግሞ በዚህ ሀገር ዌስተርን አሉ ወጣቶች ደግሞ ያው እንደምታውቂው ነው። እና አሁን ኢትዮጵያም እንደዚህ ሆነዋል። አክቹሊ ዌስተርን ብቻ ወጣቶችን ለማገልገል እሺ፣ በእነሱ እድሜ ያሉትን ለመድረስ እኔ ግዴታ ወጣት መሆን አለብኝ እንዴ? እኔ ግዴታ በእነሱ እድሜ መሆን አለብኝ? አይዶንት ነጠላሽን መልበስ አለብሽ ነው። እኔ ጥሬ ለእነሱስ ቢሆን ጀስት ኪዲንግ ነው፣ ጀስት ኪዲንግ። ግን እውነት ነው ማለት ባንዶቹ ራሱ አሁን ለምሳሌ አሜሪካ ውስጥ ያሉት የክርስቲያን ባንዶች ራሱ ላይ ያሉት በጣም ፕሮፌት ሳይድ ወርክ ፕሮፌት የሚባሉ አሉ፣ ሮያል ቴለርስ አሉ። በጣም ብዙ ኢቨን ቶቢ ማክ በጣም የታወቀ ዘማሪ ሲዘምር በጣም ኃይለኛ የመድረክ ፐርፎርማንስ አለው። እውነት ለመናገር መዝሙሮቹ ራሱ ሪትማቸው ግድ እንትን ይላሉ። አሁን እኛ ዘምራቸው የግድ አሁን ሂሞች አሉ አይደል? ከድሮም ጀምሮ የመጡ መዝሙሮች አሉ አይደለ? እነሱ አሁን መዝሙራት እንደዚህ መጽሐፍ ከፍተሽ የምትዘምሪያቸው በተአምር አይደለም እንትን ልትዘይበት ማጨብጨብም አትችይም። ግን በጣም መልዕክቱ በጣም ፓወርፉል ነው። ደስ ይላል፣ ዜማውም ደስ ይላል። ይኸው ከስር አንድ ኮሜንት አየሁኝ። ወጣቶች በጣም እኔ ወጣቱ ከስር እየሰማችሁ ነው። ከስር ላይ አንድ ኮሜንት አለ። አሁን ፍራኦል የሚባል ልጅ እኔ ወጣት ብሆንም የድሮ ጴንጤ ነበርኩ፣ አሁን ግን በጣም ከቸርች ራቅኩኝ እያለ ነው። አየሽ አሁን ያሳዝናል። እስኪ የቲቲን ሀሳብ እናስተናግዳትና እኛ ደግሞ እንቀጥላለን ወዲያችንን። አሁን እንገረው ቸርቹን እንነግርሃለን። እሺ ለሶፊም ጻፈላት በውስጥ በኩል አለ ቸርቾች ጋር ትሄዳለህ። የቀደሙት ቸርቾች ውስጥ ስንል ኮንታክት አድርገን ፕሊዝ። ኢየሱስ አለች፣ ቃለ ሕይወት አለች፣ እነሱ ጋር ገነት አለች። እነሱ አይነት ቸርቾች መሄድ ትችላለህ፣ ህብረት ማድረግ ትችላለህ፣ አገልጋዮችንም ማናገር ትችላለህ። ያ ኮንታክት አድርገን እዚህ ሀገር ያለ ከሆነ በዚህ ሀገር ካልቤት ባለህበት ሀገር ባለህበት መካነ ኢየሱስ ወንጌል ቃለ ሕይወትም አለች። ሶስቱም ቸርቾች አሉን እነግርሃለን። ወይ ለሶፊ ወይ ለሳሪዬ ወይ ለኔ ኮንታክት አድርጊ። እሺ ቲቲን አስተናግጂ ሶፊዬ። እንደምን አመሻችሁ። እኔ እንግዲህ ሶፊ በጣም ወድሻለሁኝ። በተለይ ዝማሬዎችሽን በጣም ነው ወዳቸው። እንግዲህ ተነቀፉ የተባሉት ዝማሬዎች ባይገቡኝም ግን ያው ለዝማሬሽ ምንም እንትን የለኝም፣ ምንም ዳውት የለኝም። በጣም የእግዚአብሔር መንፈስ ያለባቸው ዝማሬዎች ናቸው። በጣም ደስ የሚሉ ዝማሬዎች ናቸው። ከእግዚአብሔርም እንደተሰጡሽ አምሹር። ግን ይሄንን አሁን የለቀቅሽውን ቪዲዮ ሳየው እኔ በጣም ደንግጬ እንደው ማን ነው ያናደዳት አልኩኝ። በቃ ማንን ለማብሸቅ ነው እየጨፈረች ያለችው ያልኩት። እና ምንድነው እሱ በፀጉርሽ በምናምን አይደለም ሰው ጃጅ ሊያደርግሽ የሚችለው እዛ ላይ ብዬ አስባለሁ። እና ምንድነው ምሳሌ ነሽ። አሁን ስትዘምሪም ብዙ ምሳሌ ህይወትሽን የዘመርሽው እና ያን እየታየ ልክ አሁን እንደዚህ አይነት ሰሰደ እንዲህ አይነት መዝሙር ሲመጣ ያስደነግጣል። ይህ ምንድነው እሱ ማለት ያው እየጨፈርሽ የሚመስለው እና አንቺ እንግሊዘኛም ቢሆን ለኢትዮጵያውያኖቹ ስላልተለመደ ለእኛ ስላልተለመደ ለዛ ነው ሰው ደንግጦ ሊነግርሽ እንትን ያለው ማለት ያው አንቺ እንደገባሽ መጠን ነው እንግዲህ ያደረግሽው። አንዳንድ ጊዜ ተክሳስ ሲመጣ አንዳንድ ቦታ ላይ ብናቅም ከማንም በላይ ብናውቅም ልንቀበላቸው የሚገቡ ተግሳጾች አሉ፣ ደግሞ ማንቀበላቸው ደግሞ አሉ። ለምሳሌ መዝሙር ሲወጣ ቢነቅፉሽ ያ አንቺ ከእግዚአብሔር መንፈስ እንደተሰጠሽ ስለምታውቂ ያንን አትቀበዩም፣ ልትቀበዩም አትችይም። ምክንያቱም ከየት እንደመጣ ታውቂያለሽ። እና ይሄኛው ግን ስትደንሽ ግን ለሌሎቹ ምሳሌ ልትሆኝልኝ አልቻልሽም አይነት ነው። የፍቅርም ሊሆን ይችላል ፍቅር የመጣብሽ ለፍቅርም እኮ ይሆናል እንጂ ለክፋት ብቻ ምን አይሆን ይችላል። መደነስ ግን ኃጢአት ነው የሚላል እንዴ? ለምንድን ነው ምሳሌ እኔ እንደውም በመደነስ ምሳሌ መሆን ነው የፈለኩት። እንትኑን ይቅርታ ቆይ እያቋረጥኩሽ አይደለም፣ ቆይ እያቋረጥኩሽ አይደለም። አንዴ ልንገርሽና ትቀጥያለሽ። እሺ እኔ እዚህ ጋር ይኸውልሽ ባለመደነስ ምሳሌ መሆን አልፈልግም። በመደነስ ነው ምሳሌ መሆን እንፈልገው አልሽ። አሁን እንደገባሽ ነው እሱ ያንቺ እንደገባሽ። አዎ ለምን እንደኔ ሀሳብ ሳይሆን ወይም እንደኔ ስሜት ሳይሆን እንደ መጽሐፍ ቅዱስ ነው ማወራው። ስትነጋገሩ እንደ እግዚአብሔር ቃል ተነጋገሩ ነው የሚለው መጽሐፍ ቅዱስ። ማስረጃ አለኝ። ከመሬት ተነስቼ ሳይሆን በማስረጃ ነው የምናገረውና ዳንስ ቱ ዘ ሎርድ ዊዝ አ ጆይፉል ሶንግ የሚል አለ መጽሐፍ ቅዱስ ላይ። ዳንስ በጣም ብዙ ቦታ ነው ዳንስ የሚለው እና አሁን
እንዴት ደነስሽ ተብዬ ስወቀስ በፕሮቴስታንት በተለይ በፕሮቴስታንት በጣም ነው የሚያስቀኝ። ሳቅ ይመጣል። ለምን መሰለሽ? ፕሮቴስታንት መጽሐፍ ቅዱስ አንብበናል የሚል ህዝብ ስለሆነ ማለት ነው። ኦርቶዶክስ ቢለኝ አልደነግጥም፣ ምክንያቱም አልተለመደም በኦርቶዶክስ እንደዚህ አይነት ነገር እና ፕሮቴስታንቱ ግን ቻሌንጅ ሊያደርገኝ ሲመጣ ወይም ዳንስ መሰለብሽ ሲለኝ መጽሐፍ ቅዱስ ደግሞ ደንሱ እያለ በጣም ብዙ ቦታ ላይ ማለት ነው ሪጆይስ አድርጉ፣ በዚህ መልኩ ደንሱ የሚል የለም፣ በዚህ መልኩ ተንቀሳቀሱ የሚል የለም ግን የለም። ስለዚህ አሁን ምንድነው በራሱ ያንን መደነሴን እንድሸማቀቅበት የሚያደርግ ነገር መናገሩ አለማወቅ ችግር የለውም፣ እረዳለሁ ማለት ሰው የደረሰበት መረዳት ይለያያል። ሁላችንም አንድ አይነት እይታ የለንም፣ አንድ አይነት መረዳት የለንም። እንደገና ባህልም አለ። አሁን እኔ ግጭቴ ከማን ጋር እንደሆነ አውቀዋለሁ። ከእግዚአብሔር ቃል ጋር አይደለም ግጭቱ፣ ከባህል ጋር ነው። ባህል ነው አሁን እየተቃወመኝ ያለው እንጂ የእግዚአብሔር ቃል አይደለም። ከባህል ተነስቶ ነው አሁን ሰው የሚተቸኝ እንጂ አንድም ማስረጃ የለውም ሰው። አሁን አንቺ ይሄ ነገር ልክ አይደለም ብለሽ ልትሞግችኝ የምትችይበት አንድም የእግዚአብሔር ቃል እንደሌለሽ አውቃለሁ። ከካልቸር አንጻር ነው ልትናገረኝ የምትችይው። በባህላችን አልተለመደም በእንግሊዝኛ መዘመር፣ በእንደዚህ አይነት መልኩ መንቀሳቀስ አልተለመደም ልትይኝ ትችያለሽ እንጂ እንደ ፕሮቴስታንት ቸርች የሚዘለልበት የለም እኮ። እንደ ፕሮቴስታንት ቸርች እንቅስቃሴ ኤክስፕሬሲቭ የሆነ አምልኮ ያለበት የለም። የእንቅስቃሴው አይነት ነው የሚለያየው። ምናልባት አንዱ በእጁ ተንቀሳቅሶ ከሆነ ሌላው በእግሩ ሊሆን ይችላል የተንቀሳቀሰው። አለቅ። እኔ ደግሞ የተንቀሳቀስኩት እዛ ጋር እና እጄን አንቀሳቅሻለሁ፣ ከእግሬ ወደዛ ወደዚህ ብያለሁ። ከዛ ሰዓት እንደማይ እንደዚህ ነገር ይሄ የመዝሙሩን መልእክት ገላጭ በሆነ መንገድ ለመግለጽ አድርጌዋለሁ። እንግሊዘኛ ስለሆነና እንቅስቃሴውም ትንሽ የእንግሊዘኛ አይነት የአማርኛ የአበሻ አይነት ሳይሆን የዚህ ሀገር የነጮች ወይም የጥቁሮች አይነት ነገር ስለሆነ እሱ ነው እንግዲህ አሁን የካልቸር ዲፍረንስ ነው ያለው እንጂ አሁን እዚህ ጋር የመንፈሳዊነት ልክ አይደለም፣ የመንፈሳዊ ብስለት ደረጃ ወይ ያለመረጋጋትና የመረጋጋት አይደለም። ይሄ በሽብሸባ ዘልዬ ቢሆን ምን ቢሆን እልል ተብሎ ሊሆን ይችላል። ይሄኔ ምክንያቱም የተለመደው ሽብሸባ ስለሆነ እልል የሚባለው አይደለም። አሁን አንቺ በባህል ነው እየተቃወምሽኝ ያለሽው እንጂ በእግዚአብሔር ቃል አይደለም፣ በባህል ነው። ግን ምንድነው እሱ አሁንስ ለወጣቶቹ ይሄኛው ደግሞ በጥያቄ መልክ ነው ማቀርበው። አሁን ለምሳሌ ወጣቶቹ እዚህ አሜሪካን ላይ የተለያየ ዳንስ ነው የሚደንሱት፣ የተለያየ ዳንስ ላይክ ኖርማል ያልሆነ ዳንስ ሁሉ አለ በቸርች ውስጥ የሚዘምሩት አሉ። ማአት ወጣቶች የሚጨፍሩት አለ ቸርች ውስጥ የሚጨፍሩትን አይተሽ ከሆነ ብዙ ቦታ ላይ እያንዳንዱ ቸርች ብትሄጂ የተለያየ ነው። እኔ አሁን የምኖርበት ቦታ ላይ እንግሊዝኛ ቸርቾች ነው ልጆች የሚወስዳቸው። ግን የሚገርምሽ እንኳን እንደዚህ እየዘለሉ እንደዚህ እንትን እያሉ ሊጨፍሩ ይቅርና አዘማመራቸው በቃ የሚገርም ነው። በቃ የጥንት ጴንጤ ነው የሚመስሉት። ሁለተኛ ደግሞ ስትሄጂ ደግሞ ፍሬደሪክ ደግሞ ምን ሄድበት አለ እዛ ደግሞ እንደው የእግዚአብሔር መንፈስ በቃ በጣም ደስ የሚል ተነኩ ቢባል ልጆቻቸውን ወደ ላይ አድርገው በቃ ሃሌሉያ እያሉ እየጮሁ ነው የሚዘምሩት። ከዛ ደግሞ አፍሪካኖቹ ጋር ደግሞ ስትሄጂ ቂጣቸውን እያወዛወዙ እንደፈለጉ ነው፣ ያው የባህላቸው ማለት ነው ባህላቸው ነው። ይባላቸው እና ይለያያል። ግን ልጆቻችንን በምን አይነት ጭፈራ ነው የምናስተምራቸው? አሁን እንደነሱ ሆነን ምናምን እየተባለን አሁን ይሄ ጥያቄ ነው። እኔ አሁን ልጆቻችንን በምንድን ነው እሱ አሁን የአረቦች ጭፋሪዎች ነው የምናስጨፍራቸው? ሰው በግሉ አንድ ሰው የኔ ልጆች እንዲህ አይነቱን አምልኮ እንዲማሩ አልፈልግም ማለት መብቱ ነው። እንደ እግዚአብሔር ቃልም ባይሆን መብቱ ነው። ሰው ልጆቹ 18 ዓመት እስኪሞላቸው ማለት ነው ራሳቸው እስኪመርጡ በምን መልኩ ማምለክ እንደሚፈልጉ። እንደ እግዚአብሔር ቃል ግን ይቅርታ ልጨርስልሽና እንደ እግዚአብሔር ቃል ግን አምልኮ አንድ አይነት ብቻ አይደለም። ይሄ ተቆሞ በስነስርዓት ተደርጎ ምናምን አለ። ካልም ሆነሽ የምታመልኪው አለ። ደግሞ ሪጆይስ እያደረግሽም እየዘለልሽም እና አሁን አምልኮ እንደዚህ ነው ተብሎ የሚወጣጣለት ነገር የለውም። በቃ መሰረት የለውም። ግን አሁን ለምሳሌ ተነስቼ እንደ ሰው በቃ ማምለካ ተነካው በእግዚአብሔር ቃል ብዬ በስክስታ ትከሻዬን እርግፍ ባረገው ያ ምንድነው እሱ እንዳለማ ይሆንኩ ማለት ነው። ምን ያደረኩኝ እኔ እንደሱ አላደረኩም። ነው አንቺን አይደለም ልሽ እኔን ነው ልሽ። አሁን የሚመጣው መለኪያ ነው አስቀምጦለት መለኪያ አለው በእውነትና በመንፈስ ስለሚል አምልኮ እሱ ነው። ግን እንደሱ ሆኖ ምንድነው እሱ የእግዚአብሔር መንፈስ እኮ ሲያስመልክሽ እኮ ያውቃል ማለት አለ አይደል? ይገባሻል።
ገብተሻል? አሁን የሶፊ የእግዚአብሔር አይደለም ማለት አይደለም፣ ትክክል ነች እሷ። አሁን ትክክል ነው ያመለከችው፣ ለሰው አዲስ ስለሆነበት ነው ስለተደናገረ ነው ይናገርሽ እንጂ እርግጠኛ ነኝ መቼም በክፉ ነው ብዬ አላስብም። በክፉ የሚናገር ያው መልካም አይደለም፣ በክፉ ነው ብዬ አላስብም። ግን አለ የአምልኮ ልዩነት አለው፣ እንዳለማያ ማምለክ የለብንም። አሁን ለምሳሌ ራፕ ለልጆቹ እናስተምር ብንል አይ ዶንት ኖ እኔ ልጆች አሁን እንግሊዝኛ ብቻ ነው አማርኛም አይሰሙም እና ደግሞ እንዳልሽው ዘፈን ምናምን በጣም ይወዳሉ፣ ዘፈን በጣም ይወዳሉ እና ግን ግን ልጆች የሆነው አለ እግዚአብሔር ቤት ነው ያደጉት። ለምን ያው ትምህርት ቤትም ኢንፍሉዌንስ ያደርጋቸዋል፣ ብዙ እንደሚያደርጉት ልጆች ዘፈን የሚወዱት በጣም ሊሚት ስለሚሆንባቸው ነው። ቸርች ያለው አይደለም። ይኸውልሽ ምን እንደሚያደርጉ ታውቂያለሽ? አጠገባቸው የውሸትሽን እንኳን የቀልድሽን እንደ ራፕ ብትደንሺ ኖ ዛት ኢዝ ሲን ስታፕ ኢት ይሉሻል ማለት ነው። አየሽ ያውቁታል ልዩነቱን። እና የእግዚአብሔር መንፈስ ደግሞ ነክቷቸው ደግሞ በቤተ ክርስቲያናችሁ ውስጥ ተቀይረው ልጆች ማለት ነው እንደዚህ ዘፈን የሚወዱ ተቀይረው ለምን እነሱን በስርዓት ያመልካሉ? እኛ አስተምረናቸው አይደለም። ግን አየሽ ልክ የእግዚአብሔር መንፈስ ሲነካቸው የአምልኮን ስርዓት ያውቁታል። ያኛው ልክ እንዳልሆነ ያውቁታል፣ ይሄኛው ልክ እንደሆነ ያውቁታል። ግን አሁን ልክ ነሽ እኮ። ግን አሁን ምን መሰለሽ ይሄኛው ኤክስፕሬሲቭ እና ኤክስፕሬሲቭ ያልሆነ አምልኮ ይሄ ልክ ያልሆነና ልክ የሆነ የሚባል የለውም። መንቀሳቀስም ልክ ነው፣ አለመንቀሳቀስም ልክ ነው። አሁን የዘመርኩት አዘማመር ስላልተለመደ ነው እንዳልሽው እንጂ ልክ ነው። ስህተት እንዳሰራው አይሰማኝ። ለምን መሰለሽ መንፈስ ቅዱስ በውስጥ ያለ ስሳሳት የሚወቅሰኝ አለ። የእግዚአብሔር መንፈስ አጥፍተሻል ልጄ ይለኛል። ሁሌም ቶሎ ነው፣ በጣም ቶሎ ነው የምሰማው። እኔ በጣም ሴንሲቲቭ ነኝ ለእግዚአብሔር መንፈስ። ቶሎ ነው የምነቃው እግዚአብሔር ደስ ሳይለው ሲቀር ማለት ነው። እና እኔ አሁን በዚህ አልተወቀስኩም፣ አዘንኩኝ። በሚናገሩ ሰዎች እንደውም አዘንኩ። ምክንያቱም የእግዚአብሔር መንፈስ እኔን አልወቀሰኝም እና የወጣ ነገርም አላደረኩም። እውነት ለመናገር I was just being expressive። በቃ ዝም ብዬ ሪጆይስ ነው እያደረግኩ የነበረው እና ያው በሽብሸባ አይደለም ያመለኩት፣ በተለየ በዚህ ሀገር ስታይል ነው። ዋት ለእግዚአብሔር ያ ማተር ያደርጋል አያደርግም? እግዚአብሔር ልብን ነው የሚያየው። ስለዚህ ልብን የማያዩትን ሰዎች ዝም ብለው አቃቂር እያወጡ የሚናገሩትን ሰዎች እነሱን ይሄ እኮ እንደዚህ ነው ብሎ ማቅናት ነው የሚሻለው? ወይስ ሰው በተለየ መንገድ ባመለከ ቁጥር ወይ የሆነ ነገር ባደረገ ቁጥር ዲስከሬጅ እያደረግን እየሰበርን ማስቀመጥ ነው የሚሻለው? ማስለመዱ ነው የሚሻለው? ወይስ አሁን እንዳልሽው ቁጥር 1 አልበሜን ያኔን እንደዛ እንደተባልኩት ሰባብረውኝ ቁጭ ብል ኖሮ ለቀጣይ አገልግሎቴ አልበቃም ነበር። ስለዚህ እያንዳንዱ ነገር ልክ ያልሆነውን እና የሆነውን ለይተን በእግዚአብሔር ቃል መዝነን ያንን ነገር ዲስከሬጅ ማድረግ፣ ልክ ያልሆነውን የሆነውን ደግሞ የሚተቹትን ሰዎች ይሄ እኮ እንደዚህ ችግር የለውም ብሎ ማቅናት ነው የሚሻለው? ወይስ ሁልጊዜ ሰዎቹ ቢሳሳቱም በቃ ስለተቹ ብቻ ያንን ነገር አብረን እየተቸን መቀጠል ነው ያለብን? ዋናው አምልኳችን በቃ በእውነትና በመንፈስ ይሁን። ሌላ ደግሞ በተቻለ መጠን ስናመልክ አምልኳችን ራሱ ሰዎች በክርስቶስ ላይ ያላቸውን ትኩረት እንዳያነሱ የሚያደርግ መሆን አለበት አምልኳችን። ግን አምልኮ ተቀባዩ እሱ መሆኑን መዘንጋት የለብንም። አሁን አንዳንድ ጊዜ እኮ የሚዘምረውን ሰው ራሱ ለመተቸት እንደዚህ ያረክ እንደዛ ለማለት የሚመጣው ሰው ራሱ እኮ ዘፈንም ምናምን የሚያዳምጥ በጣም በዘፈን ውስጥ ያሉ ሰዎች ሰው እኮ ከትችት አይቆምም። ያው ሰው ከትችት አይቆምም እኮ አይገርምሽ? እሱ እኮ ነው። ግን ምንድነው ሰው ያዳምጣሉ። አሁን ሶፊን ለመገሰጽ እኮ አደባባይ መውጣት አያስፈልግም ነበር። ገብቶሻል? ለራሷ ቢያናግሯት። አደባባይ ግን ወጥተው እነኚህ አሁን ለክርስቲያኖቹ መመክረው ምንድነው የሰውን ነገር አደባባይ ወጥቶ ከመስቀል አለች እሷ ታናግራቸዋለች። ገብቶሻል? ስለምታናግራቸው ያው ከሷ ጋራ ዲቴል ማውራት ይቻላል። ግን ያው አንዳንዱ ሰው አቴንሽን ፍለጋው እንዳለችው በቃ አደባባይ ላይ አውጥተው በቪውወርስ በምናምን ነው የሚሄዱት። በተለይ አንድ ቪዲዮ ቫይራል ሲወጣና በጣም ሲታይ በዛ ቪዲዮ ተንጠላጥለው እነሱም አብረው መሰማትና መታወቅ ይፈልጋሉ። ትክክል አይደለም። በዛ በኩል የምንበላው ነገር እንኳን ገንዘብ እንኳን ቢከፈል በእውነት ነው የምለው ያ የቅጣት ገንዘብ ነው የሚሆነው። ምክንያቱም ወንድማችንን ሰቅለን ነው ያንን ገንዘብ የምናገኘው።
ስለዚህ አንድን ሰው አዋርዶ የሚበላ ገንዘብ እያንዳንዳችሁ የምታዳምጡ ካላችሁ ወንድማችሁን ሸጣችሁ ገንዘብ አታገኙ። ያ ትክክል አይደለም። ብትበሉትም መብላት አይሆንም፣ ለበላተኛ ታከማችሁታላችሁ። ስለዚህ ሰው ወድቆ የሰውን ነገር አደባባይ ላይ አውጥቶ ሰውየውን አሳዝኖ ልቡን ሰብሮ መብላት ይሄኛው ተገቢ አይደለም እና እንደ እግዚአብሔር ቃል እንኑር ማለት ነው። ከዛ በተረፈ ሶፊዬ ተባረኪ፣ ሁላችሁም ተባረኪ። አሜን አሜን። ተባረኪ። ቴንክ ዩ ተባረኪ። ያ የሚገርመው ትልቅ ነገር ነው። ዘድዬ እኔ አሁን ሳስበው የወጣቶች አገልጋይ ነው መሆን ያለብኝ። ያዋጣሻል ያዋጣሻል አለ የእውነት ለመሰለሽ ጌታን እኔ ሁሌም የትም ቦታ ሲሄድ ምግባባው ራሱ ከነሱ ጋር ነው። ስናወራ በጣም ነው የሚረዱኝ፣ በጣም ነው የምረዳቸው፣ በጣም ነው አንደርስታንድ የሚያደርጉኝ። ሳገለግላቸው ራሱ በጣም ቶሎ ነው የሚነኩት። በቃ እና የሆነ እንትና ልትሆኚ ነው የሙሴን እህት ሚሪያም ሴቶቹን እየመረቻቸው ራሱ ገባሽ ቀይ ባህርን ሲያቋርጡ አይደለ እየደነሱ ነበረ። እግዚአብሔር በሙሉ ኃይላቸው እንትን እየዘመሩ ነበረ ያሉትና እንደ ሚሪያም እንግዲህ አንቺም ልታደርጋለሽ ብለን እናምናለን። አይ በቃ ነው ወጣቶች አገልጋይ ነው። ጸጋዬን ለይቻለሁ እንዳደገበት ማህበረሰብ ስለሆነ እምልሽ አሁን አንዳንዱ ሰው ለማቅናትም ነው እንትን ትችትና ምክር የሚሰጠው፣ ግን እንዴት እንደሚገልጠው ስለማያውቅ ነው። ሁሉም ሰው ይለያያል። ገባሽ? ማቅናትን በየውሃት መንፈስ የሚያውቃለ የሚያበረታታሽ አለ፣ ከዛ ደግሞ የሚነቅፍም አለ። እንደዚህ አይነት ነገር እኮ ይጠበቃል። ታውቂያለሽ፣ መቼም አደባባይ ላይ ለለቀቅነው ነገር ሰው በምንጽፈውም በምን የሆነ በቃ የሁሉም ሰው ሀሳብ አንድ ሊሆን አይችልም እና እንደዚህ አይነት ነገር እንትን ይኖራል። ግን አንድ እሱ ነው። ሁለተኛ እንትንም ነው አንዳንዴ ትንሽ ትዳርም እኮ ያስከባብርሻል። ታውቂያለሽ፣ ትዳር ሲኖርሽ ብዙ ጊዜ ሰው ያገባሻል እና ብቻሽን መሆን አንዳንዴ ያስጠቃሻል። ዝም ብሎ ሁሉም ሰው ጌታ ከአንቺ ጋር አለ። አይዞሽ ባል ሲኖርሽ ሁሌ በቃ በጨዋነት የምትኖሪ በቃ ሰው ይተውሻል፣ እንትን አይልሽም፣ አይነካካሽም። ብቻሽን ስትሆኝ ግን የሆነ ሴት ላይ መበረታት ነገር አለ። ሴት ላይ ራሱ ያለው ተጽዕኖ ሴት ላይ በጣም ሴትን እንትን ማለት በቃ ማሸማቀቅ። ያ ልክ ነሽ፣ ክፍተት አለ እዛ። አሁን እንደዚህ የተቸኝ ልጅ በጣም ቪዲዮ የታየለት ልጅ ግልጽነትሽ ደስ ይላል በጣም ሱፍ በጣም እውነት ስለዚህ ራሱን ገልጾ እዚህ ሲነግራችሁ ምናምን በእውነት አይ ዶንት ኖ ምን ያህል የዋህ እንደሆነች ነው የሚያሳየውና አንዳንዴ ለሰዎችም ስሜት መጠንቀቅ አለብን። የምንናገረውን እንደዚህ ግልጽ ሆኖ እንኳን ሰው እንደዚህ ነው ብሎ ሲናገር ማስተዋል አለብን። ትልቁ ነገር ጌታ ሞቲቫችን ነው የሚያው እግዚአብሔር ፊት ሞቲቫችን ንጹህ ቅዱስ ከሆነ በቃ ትልቁ ነገር እሱ ነው። ትልቁ ነገር እኔ አንዳንድ ነገር የሚያጽናና ይመስልሽ ራሴን በእግዚአብሔር ፊት እንዴት ነው ለምንድን ነው ያደረኩት ብዬ ሚዛኑን እዛ ጋር አስቀምጠና በቃ እግዚአብሔር ፊት ትክክል ከሆንኩ ብዙ አልጨነቅም። የሚገርምሽ እውነት ለመናገር ብዙ አልጨነቅም። እግዚአብሔር ጋራ ምንድን ነው የሚለው ነው የሚያሳስበኝ። በምን ሞቲቭ ነው ያደረኩት? እግዚአብሔር ጋራ እንዴት ነው የሚታየው? ልቤን ነው ቼክ ማደርገው እና የሆነ ልቤ የራሴ ልብ የሆነ ተሳሳተ ሞቲቭ ካለው ንስሐ እገባለሁ። ግን በንጹህ ልብ በቅድስና ወይም ደግሞ እግዚአብሔርን ለማስደሰት ካደረኩት ብዙ አልጨነቅም። ለጌታ አሳልፌ ነው የምሰጠው እና ለሰው ኮመንት ሲያደርግ ምን ሲያደርግ ራሱ ለጌታ አሳልፌ ነው የምሰጠው። በቃ እግዚአብሔር ፊት ትክክል መሆኔን ነው ቼክ ማድረገው መጀመሪያ እና ብዙ መጨነቅ የለብንም። እውነት ለመናገር እውነት ነው። በጌታ ፊት ትክክል ከሆነ እኔ በቃ ነው ያ ምክንያቱም ምንድነው እግዚአብሔር ፈራጅ አምላክ ስለሆነ ያ እግዚአብሔር ፊት ለሰው ላሰናክል ብለሽ ተነስተሽ ካረግሽው ፍርድ አለ። እግዚአብሔር ፈራጅ ነው። እግዚአብሔር እንደ ስራ የሚመልስ ግን አሁን እንደው ስታስቢው አሁን በኔ እድሜ እንደዚህ አይነት እንደው ለሰው ላሰናክል ወይም ልታይ ተብሎ የሚወጣበት ሰዓት ላይ ነኝ። ሰው ሊረዳሽ የሚችለው ግን አንዳንድ ሰው ላትፈርጅ ሊመስለው ስለሚችል ገባሽ። ሰው የደረሰበት የባህላችን ተጽዕኖም አለ። ቅድም ተነስቷል። ገባሽ። የተለያየ ነገር አለ። እውነቴን ነው የምልሽ እና እነዛ ነገሮች ራሱ
ብዙ እኔ ልንገርሽ በፊት እዛ ሉትራን ቸርች ስላደግን ሌላ ቸርች ሄደን በእውነት ነው የምነግርሽ ገረመኝ። የመጀመሪያ ጊዜ አሴምብሊ ኦፍ ጋድ ሄደን በቃ ማመን ያቃተኝ አልኩሽ። አዋራ እየቦነነ እንትኑ ምንጣፍ ውስጥ ይነሳ ሰዎች ይዘምራሉ እና በጣም ገርሞ የነበረ አንዷ በተለይ በጣም ነበር የምትዘለው ጌታዊ በቃ ብዬ ወንበር ውስጥ የሚገለበት እና በጣም የደነገጥኩት ገባሽ። በቃ ልክ የመጀመሪያ የጊዜ ሆነኝ መስል ቸርች ነው ማለት ነው። ምክንያቱም እኔ አላውቀውም ገባሽ። መጽሐፍ ተከፍቶ ነው የሚዘመረው። በጣም በዝግታና በጸጥታ መንፈስ ነው። በጣም ደስ ይላል ሲዘመረው። የሚያስጨበጭብሽም የሚያዘልልሽም አይደለም መዝሙሩ ራሱ ገባሽ። የስብሐት ለአምላክ መዝሙር ነው እና በጣም ግን መልዕክቱ ፓወርፉል ነው። በቃ በጣም እያሰብሽው ስትዘምሪ የእግዚአብሔር መንፈስ እንዴት አድርጎ እንትን እንደሚለው ህይወትሽ እንደሚሰራው በቃ ጌታንም ስታመሰግኝ ደስ እያለሽ በቃ ነው የምታመሰግኝ። ዛሬ ነበር አንበሳ ለቅቄ ሶፊን ማስደንገጥ ይላል። ልቀቃ ምን ችግር አለ? አንበሳማ ልቀቅ ምን ችግር አለ? ጊፍት ነው የምናውቀው የጊፍት አንበሳ። ሌላው ግን ይሄ ሰዎች እንዳይሰናከሉ የሚለው ነገር አንዳንዴ በጣም ብዙ ቦታ ላይ ሲባል ሰማለሁ እሱን ነገር እና እንትኑ ቃሉ ትክክለኛ አውዱን የጠበቀ ቦታ ላይ አይደለም። የሆነ የምሰማው መሰናከል የሚለውን ነገር ሰው በጣም ሚስ አንደርስታንድ እያደረገው ይመስለኛል። ምክንያቱም ለምሳሌ ሰው አሁን ሜልኮል ካሰባችሁት እኮ አሁን በዘመንኛው አባባል እኮ ተሰናክላ ነው በዳዊት አምልኮ አይደል እንዴ? አሰናክሏት እኮ ነው አይደል? ግን ተሰናከለች አይደለም የተባለው። በእግዚአብሔር ፊት እንደዛ አይደለም የታየው። እንደዛ አሁን ቆይ ሰዎች እንዳናሰናክል መጠንቀቅ አለብን ምናምን ነው። እነሱ ናቸው እንጂ ባለማምለክ የተሰናከሉት። ከመሰናክል ነው እኮ የምናወጣቸው። ለእግዚአብሔር ባለመዘመር እንደሚገባ ባለመሆን ክብሩን ባለመስጠት ተሰናክለው ያሉ ሰዎች ናቸው ኦልሬዲ። ከዛ ከመሰናክል አውጥተን ወደ ትክክለኛ አምልኮና ክብር መስጠት ህይወት ውስጥ የምናስገባቸው ናቸው እንጂ የሚሆኑት። ኦኬ ሻዋልዬ ጨረሳችሁ እንዴ እያለ ነው ዶክተር። አልጨረስንም። አንድ ቁጥር ጻፍልኝ እና ግባ። አሁን በሶፊ ነው ያወራን ነው። ሶፊ ሶሪ ስላቀረብኩሽ። ኦኬ ሻዋልዬ ግባ። አንድ ቁጥር አሳይ። አንድ ቁጥር አሳይና የእሱን ፖይንት ቪው ደግሞ እናያለን። እሺ ሶፊ ሂጂ። ሶፊ ግን መሰናክል የሚባለው እኮ የእውነት አለ። ለምን እንደሆነ ታውቂያለሽ? እኔ አሁን እንደነገርኩሽ ማለት ነው ቸርች ውስጥ ያየሁት አዘማመር አለ። ኦፍኮርስ የቸርች የሚመጣም ባንድ ምናምን የመዝሙር ባንድም አለ። በኋላ እነሱንም ሳይ የተወሰነ ነገር እየገባ ይመጣ ገባሽ። ግን ገባሽ እኔ ያደግኩት በዛ አይነት እንትን ነው። በሉትራን እንትን ውስጥ ነው ያደግኩት። ሊተርጂካል የሆነ አዘማመሩ ምናምን በጣም ይለያል ገባሽ። አጨብጭበንም አንዘምርም። በጣም ጥሞና ውስጥ እንገባለን ስንዘምር። ግን ያንን መዝሙር እየዘመርን አደገን። አሴምብሊ ኦፍ ጋድ የሄድኩ ጊዜ አልኩሽ እኮ በጣም ልጆኝ ደንግጫለሁ አልኩሽ። የእውነት ነው የምነግርሽ። በቃ በስነ ስርዓቱ ቀጥ ብዬ ነው እንደዚህ ሳይነበሩና እንዴት ቤተክርስቲያን ውስጥ አዋራ ይቦናል። ይህ ምንጣፉ ራሱ አዋራ ወጣው ታውቂያለሽ። በጣም ስለሚዘልሰውና እኔ አወስ ሻክድ አልዋሽሽም። በቃ ተገርሜ ነው ገባሽ። እንደተሰናከልኩ ቁጥር የእግዚአብሔር ቤት እንዴት እንደዚህ ሆነ። ሰው እንደዛ ሆነ ማለት ግን ያ ነገር መለወጥ አለበት ማለት እኮ አይደለም እንዴ። እንደሱማ ሁሌ አፕሩቭ እንዲደረግልንማ ከሆነ ወንጌልም እኮ መስበክ የለብንም። ብዙ ሰው እኮ እየተቃወመን ነው አይደል እንዴ? ምን የሚሰበከው እኮ ብዙ ሰው እየጠላን እየተሳደበም እየተቃወመሽም ሪጀክት እያደረገሽም ነው የምትሰብኪው። ሰው ስላጸደቀልሽ አይደለም አይደለም። ስትለምጪ ግን ይከብድሻል። አሁን ኢትዮጵያ ውስጥ በኪቦርድ ሲንተሳይዘር ራሱ መዝሙር መዘመር ሲጀምር ያለ እንትን አለ ገባሽ አይደል? ኦፍ ኮርስ የኛ ቸርች ድሮም አላት ኦርጋን ምንም ሁሉ ነገር አለ። ግን ይሆን አለ አይደለ? ፒያኖ አለ ምናምን ነገር ግን ይሄ ሲንተሳይዘር ምናምን ሲጀመር ገባሽ ሰው ራሱ በቃ እንትን ይሄ የሚሰጠው የሙዚቃው እንትን ራሱ ምናምን አንዳንዱ ሰው በጣም ያስደነግጠው ነበር ልንገርሽ እኔ እና አንድ ነገር አንድ ጊዜ አምጥተሽ ስትጭኙ ሰው በጣም ነው የሚደነግጠው ልንገርሽ። ማለት ሊሰናከል ይችላል። ጌታ ነው የምነግርሽ። ማንኛውም ነገር በትራንዚሽን ነው ልንገርሽ። ቀስ በቀስ ነው። እኔ ባንዴ መሰናከል ማለት እንደዛ ነው። ግን መሰናከል የሚባል እኔ መሰናከል የሚለውን ቃል ነው። ግን አሁን እኔ ብዙ ቦታ ላይ መሰናከል ማለት ተሰናክሎ ሳይሆን ወንድሜ ስጋ መብላት ለምሳሌ ጳውሎስ አለ ለዘላለም ስጋ ልብላ ማለት እና አምልኮ እዚህ ጋር እንዴት ነው ማለት? ለምሳሌ ስጋ ቢበላ እግዚአብሔር ጋር ምንም የሚያመጣው ነገር የለም።
ይሄ ግን ባያመልክ ግን የሚቀርበት ነገር አለ እና መሰናከል የሚባለው ነገር ትንሽ እንትኑ ቆመሽም ታመልኪያለሽ። አሳሪ አሁን እኮ ምን አለ ዘሎ የሚዘምረውን ቆሞ ጸጥ ብሎ የሚዘምረውን ይተቻል። ገብቶሻል አይደል? ይገርመዋል። እኛ ቸርችም አሁን አንዳንድ ሰዎች ሲመጡ በጣም ነው የሚደነቁት ማለት ነው። ገባሽ? ተሰናክለው ይሁን ደስ ብሏቸውን የተለያየ አይነት እይታ ነው ያለው። ገብቶሻል? ምክንያቱም በጣም ጸጥ ባለ እንትን ነው፣ ግን በጣም ኃይለኛ ነው ወርሺፑ። የሚገርምሽ ነገር ምክንያቱም መልእክቱን ራሱ በጣም እያጣጣምሽ ነው የምትዘምሪው። ገባሽ አይደል? ፊት ለፊት ላይ የሚዘል ሰው አታዩ። በቃ ሁሉም ቁጭ ብሎ ስለሆነ ፊቱን ወደ መድረክ አድርጎ የሚዘምረው በቃ በጽሞና ውስጥ ሆነሽ ነው የምትዘምሪው፣ ወይ መጽሐፍሽን ይዘሽ ነው የምትዘምሪው። እና ለእንደዛ አይነት ሰው ወስድሽ የሆነ በጣም ኃይለኛ የሆነ እንትን ያለበት ቦታ ስትከቺው ጩኸት ምናምን በጣም ግራ ያጋባል። ገባሽ? ሞቲቭ ለራሴ ጥቅም የማደርገው ለራሴ ታይታ የማደርገው ለራሴ ነገር የማደርገው ነገር ሰዎችን ሊያሰናክል ይችላል። እውነት ነው። እንደዛ አይነት ነገር ልልሽ ነው እኔ ትንሽ ማሰናከል የሚለው ነገር በደንብ ብናየው ጥሩ ነው። ዶክተር ሸዋል የሚሰጠው ሀሳብ ካለ እዚህ ጋር አንድ ነገር ልበልና ከዛ ዶክተርን እንለዋለን። እኔ እያንዳንዱ ሰው በቃ አምልኮ በተለያየ መንገድ እንዳለ የተለያየ ስታይል እንዳለው ለሰው እውቀት መስጠት ነው መፍትሄው ብዬ የማስበው እንጂ ያንንም መቃወም ይሄንንም መቃወም አይደለም። ምክንያቱም ተረጋግቶ ቆሞ የሚያመልከው እዛ ጋር ጆይስ የሚያደርገውን የሚዘለውን ይቃወማል። ያ የሚዘለው ደግሞ ይሄኛውን የባንዲራ አውራጅ ይመስላል። ቀጥ ብሎ ተገትሮ ለእግዚአብሔር ክብር ዝቅ አይልም፣ ኢጎ የተሞላ ነው ብሎ በዚህኛው ጀጅ ያደርገዋል። ግን ሁለቱም በእግዚአብሔር ዘንድ ግን ችግር የለውም። ልብ ነው የሚታየው። ሰው ባፈለገው መንገድ ማምለክ ይችላል። አንለስ ዓለማዊ የሆነ እንቅስቃሴ በጣም አላል ሰውን ወደ ሌላ ሞር ላይክ ወደ ዘፈን ወደ ዝሙት ቀስቃሽ የሆኑ እንቅስቃሴዎችን ምናምን ሰው እስካላደረገ ድረስ በእግዚአብሔር ፊት ሪጆይስ ማድረግ ተፈቅዷል። መፈቀድ ብቻ አይደለም ታዟልም ጭምር። ግን ሰው የመረጠውን መንገድ ተከትሎ እግዚአብሔርን ማምለክ መብቱ ነው። እኔን ብትጠይቁኝ ማለት ነው እዚህ ጋር አሁን ይሄ ቪዲዮ እንደዛ ምናልባት የታየው ቪዲዮ እንደዛ ሊያስመስለኝ ይችላል እንጂ የሚገርማችሁ እንትን አይደለሁም። ይሄ በጣም ጭፈራ እና አቧራ የሚቦንበት ቦታ ላይ መገኘት መወድ ሰው አይደለሁም። ቱ ቢ ኦነስት አልችልም። በቃ ይደክመኛል እንደዛ ሲሆን። ማለት ተረጋግቶ ማምለክ ነው የምወደው። ግን ደግሞ የሆነ የደስታ አይነት መዝሙር ሲመጣ ደግሞ አይ ጀስት ሙቭ በተወሰነ መልኩ ልንቀሳቀስ እችላለሁ እንጂ ይሄ መዝለል፣ መንከባለል፣ መውደቅ፣ መነሳት ምናምን እሱ ውስጥ የለውበትም። እኔ እንደዛ አይነት አምላኪ አይደለሁም። ግን ሰው ጀጅ መደራረጉን ብተው እያመለከ በጣም በመንፈስ ቅዱስ ተሞልተውም ሆኖ ስሜት ራሱ የሚጨመርበት ጊዜ እንዳለ ታውቂያለሽ። እያመለክን ራሱ ሆነ ቸርች ላይ ሰው ልጅቷ እላያችን ላይ ሰው ላይ ምናምን ገባሽ፣ በቃ ደስ አይልም። ገባሽ? እንዲህ ሰው እየመታሽ ምናምን ያ ሰው በጣም በጽሞና ውስጥ እየጸለየ እያመለከ ነው። ገባሽ? እና አንዳንዴ ስሜት ነገርም አለ። መንፈስ ቅዱስ ይሰራል እናምናለን። ገባሽ? ራስን ግን የመግዛት መንፈስም ነው። ሰዎች ላይ ሄደሽ ምናምን ላይ የምትወረወረው አይደለም። ለምን ሌላው ራሱ አይሆንም ትያለሽ። ገባሽ? እና እኔ እምልሽ ራስን በመግዛት ነገር አምናለሁ። እውነት ለመናገር ይሄ በጣም ኃይለኛ እንትን የሆነ ወንበር ምናምን ራሱ እኔም እንደሱ በጣም ስትሮንግ ነው ማለት እኔ ወጥቼ አውቃለሁኝ። ሄጄ አንድ ሰው እንደውም ላገለግል ነው የሄድኩትና አንዲት ኦርቶዶክሳዊት ጋራ ጓደኛዬ ናትና ኢንቫይት አረኳት። መጣች፣ አብረን ሄደንና እኔ አገልግዬ ምናምን ከወረድኩ በኋላ ኃይለኛ ዝላይ ነው በቃ ያልን ነበረው። በጣም ያስጨንቃል። በጣም ዝላዩ ምናምኑ ማለት ነው። እነሷም እንትን አለች ትንሽ በጣም ወዳው ደስ ብሏት እስከ መጨረሻው። ከዛ ያ ነገር በጣም እንትን እያለ ሲሄድ እሷም እንትን አላት፣ ከበዳት፣ እኔም ከበደኝ። ወጥተን ሄድን። እንደዚህ አይነት ታይፕ እኔ አሁን አልችልም። ግንስ እነሱን በቃ ኃጢአት እንደሰራ ሰው ግን እነሱን ልቃወማቸው አልችልም። መብታቸው ነው በእግዚአብሔር ፊት መዝለል እና ሪጆይስ ማድረግ መብታቸው ነው። ግን ለሰው ግን ዲስኮምፈርት በሚሰጥ መልኩ ግን መሆን የለበትም። ለምሳሌ የሚያመው ሰው ሊኖር ይችላል አጠገባቸው። ያ ሰው በጣም ይጨነቃል፣ ሃርድ ታይም ነው የሚሆንበት። ደከመ ሰው፣ በእድሜ የሸመገለ ሰው፣ ትንሽ መረጋጋት የሚፈልግ ሰው ሊኖር ይችላል። እንደዚህ አይነት ሰዎች አሁን እዚያ ቦታ ላይ መገኘት በጣም ሊከብዳቸው ይችላል ስለሚያስጨንቃቸው ያለው ሁኔታ እና እንደዚህ አይነት ነገሮችን ታሳቢ ያደረገ ቢሆን መልካም ነው ብዬ አስባለሁ። ከዛ ውጭ ግን ይሄ
በእግዚአብሔር ፊት ግን ሪጆይስ ማድረጉ ግን ለሁሉም ሰው ኢምፖርታንት ነው ብዬ ነው የማምነው። ዶክተር እስኪ አንተን እንዴት ነህ? ይመችሃል ማውራት? አዎ ደህና ነኝ፣ እግዚአብሔር ይመስገን። ጨርሼ ተመልሻለሁ። አይ ቲንክ ሰመሪው ወደ ኋላ ላይ ያወራችሁት ነው አይደል? ሌላ አንኳር ነገር አውርታችሁ ሚስ አድርጌ ከሆነ እንዳልደግም። አዎ እዛው ሀሳብ ላይ ነው ያወራነው። ያኛውን ተው ነው። በአምልኮ ላይ አደረግነውና አምልኮ ምን አይነት ነው መሆን ያለበት፣ ስርዓትንም በተመለከተ የተለያየ እንትን ነው አስተያየት በዛ ላይ እንትን እያልን ያለው ያኛውን ትንሽ ለጊዜው አቆይተነዋል ለሌላ ቀን በክርስቶስ አካል ላይ ላይ አንቺ ዜድ ነሽ አይደል? እንዴት ነህ ዶክተር ሻውል ሰላም ነው? አግኝቼ ተጠፋፍተናል። በቀደም በኮሜንት ነው ያየሁሽ እንጂ ከዛ በኋላ ረጅም ጊዜ ሆነ። አይ ያ ምላችሁ እንግዲህ አሁን እኔ የሶፊ ሰሞኑን የተለቀቀውን ቪዲዮ አይቼዋለሁና ሰዎችም የሰጡትን ኮሜንት እንደዚሁ አንድ ላይ እና እንደዚህ አይነት ቫይራል የሆኑ ነገሮች ሲኖሩ ቆይ አንድ ጊዜ ኦኬ ሶ እንደዚህ አይነት ነገሮች ሲኖሩ ብዙ ጊዜ የሆነ ፐርሰናል ቴስት ሲሆን ቢያጨቃጭቅም ቢያነታርክም ራሴ ኦፒኒየንም ቢኖርኝ ፐብሊክ ላይ ኮሜንት አላደርግም። ብዙ ጊዜ ፐብሊክ ላይ ኮሜንት ማድረገው ስነ መለኮታዊ ከሆነ አገራዊ ከሆነ ቤተክርስቲያንን እንደ ኮሚኒቲ ማለት የሚነካት ከሆነ በእንደዛ አይነት ነገር ላይ ኮሜንት ማድረግ ወይ ደግሞ ሩም ከፍቶ ማውራት ደስ ይለኛል። ግን አንድ ስፔሲፊክ ጥያቄ ካለኝ በሶፊ ላይ ብቻ ሳይሆን በሌላዎቹም ወዳጆቼ ላይ ያሉኝን አስተያየቶች በግል ነው ማደርገው። በግል ተደርጎ ያ ነገር ፕሮፋውንድ የሆነ ህብረት የሚነካ ነገር ከሆነ የሚቀጥለውን ጄኔሬሽን አፌክት የሚያደርግ ከሆነ እንዴት አድርገን ነው በትምህርት መልክ ይሄን ነገር አቅጣጫ ማስያዝ ያለብን የሚለውን በደንብ ታስቦበት ማለት ነው። በደንብ ሲሪየስ የሆነ ኮንሲደሬሽን ተሰጥቶ በዛ አይነት መንገድ ቢሆን እመርጣለሁ እና ግን ያው ጥንቃቄ ብዙ ጊዜ በአካል ካልተገናኘሽ፣ ካላወራሽ፣ ካልተደዋወልሽ ያ ኮይኖኒያ የሚለውን የክርስቲያኖች ህብረት የሚለው ኮንሰፕት ካልገባን አላቃትም። ሚዲያ ላይ ነው ያለችው። ፕሮባብሊ የሷን ስም ጠቅሼ ብናገር እኔም ደግሞ ቪዚቢሊቲ ያገኛለሁ ላይክ እወጣለሁ ታያለሁ ብሎ የሚያስብ ሰው ያን ያህል ግድብ አይለው እንኳን አንዳንድ ሰው ግድ ብሎት በስሜት ሊናገር ይችላል። ከመንፈሳዊ ህይወቱ የእድገት ደረጃ አንፃር ብድግ ብሎ ተነስቶ እንዴት እንደዚህ ይደረጋል ምናምን ብሎ ሊል ይችላል እና እኔ ከዚህ በፊትም ለሶፊም አይ ቲንክ ብያታለሁ። አንቺ ፐብሊክ ፊገር ሆነሻል። በቃ በወንጌላውያን ዓለም ፐብሊክ ፊገር ሆነሻል። አንቺ ራስሽን የምታይበት የፈለገ ነገር ቢኖር ያ አንድ ፋክተር ነው። ሰዎች አንቺን የሚያዩበት ፎርም አድርገዋል። አይደንቲቲሽ በሰው አይምሮ ውስጥ እኔ ምስለው አይደንቲቲ ያለኝ ሻውል እኔ የራሴ እንደዚህ ነኝ ብዬ የምለው ነገር አለ፣ የማስበው ነገር አለ። ሰዎች ደግሞ የሚያስቡት ነገር አለ። አንዳንድ ጊዜ ላይቭ ገብተህ ከፍተን ይገቡና በቃ እኔ እኮ ዶክተር አንተ ስታገለግል እኔ እኮ አላውቃትም በፍጹም መንገድ ላይ ባያት ሰላም ላልላት እችላለሁ። ወንድሞችና እህቶች እንደዚህ እኔ ጋር ሻውል ለነሱ የእንትን ሆኗል፣ ሃውስሆልድ ስታፍ ሆኗል። ደግሞ ይሄንን ነገር ሶፊን ደግሞ በብዙ አባዡ ሃይሊ ኤክስፖዝድ ነሽ፣ በክሊፖችሽ ኤክስፖዝድ ነሽ፣ በሌሎች ስራዎችሽ ወንጌላውያንም ከወንጌላውያን ውጭ ያሉት የሚያውቁሻል። ስለዚህ እያንዳንዱ ነገርሽ በማይክሮስኮፕ ስር ነው ያለው። ሶ አሁን ለምሳሌ ያደረግሽው ነገር ኢሚዲየትሊ የሆነ ነገር ሲደረግ አንዳንዱ አሁን ዘፈን ይሁን መዝሙር ይሁን ያልሽው ነገር አያውቅም። አሳምሽኑ ምንድነው በቃ እንደውም ዘፈን ነው ብሎ እንግሊዘኛ ማያውቅ አንዳንድ ሰው ዘፈን ነው ብሎም ሊያስብ ይችላል። እና ሶ እኔ ሁሌ ማድረገው ሶፊዬ ምንድነው መሰለሽ ኦኬ አይ ሃቭ ዘ ፍሪደም ማድረግ የምችላቸው ነገሮች አሉ። ግን ሪሊ ግን ማድረግ አለብኝ ወይ ሁሉ ያው ቅድም ያነሳችሁት እንትን ኮንሰፕት ማለት ነው።
አንዳንዴ ብላይንድ ስፖት አለ። ኦኬ አሃ ሶፊ ራሷን የምታስበው በምንድን ነው? ሻውል ራሱ የሚያስበው ምንድን ነው? የሆነ ሾፒንግ ሚስቱ እንትን ከባለቤቴ ጋር ተነጋግረን ወልማርት የሚሄድ ሰውዬ ፕራይስ አይቼ የዛሬውን ነው ቲማንቲም እንትን አይቶ የሚገዛ ልጆቹን የሚያስተኛውን ስገባ ልጆቼን አስተኛለሁ አባብዬ ዘዴ ፈጥሬ ምናምን። ለኔ ሻውል እንደዛ ነው። ከገብታቸው ያም ነው ያ ብቻ አይደለም ግን ያም ነው። ለሌሎች ሰዎች ግን ያንን ዲቴል አያዩ የማልፍበትን የህይወት እኔ እንደ አውት አያዩም። የሚያዩት ምንድነው ወይ ቲክቶክ ላይ መጥቼ የምናገረውን ወይ ፌስቡክ ላይ የምጽፈውን ያ ክሬት ያደረኩት ፐብሊክ እንትን አለ። ሶ እኛ ሞር ኃላፊነት ስለሚጠበቅብን እንጂ ሌላ ሰው ይሄንን አድርጎት ቢሆን ማንም ሰው ግድ የማይሰጠው ማለት ምንም ሶ ዋት ነው የሚለው። ሶ ያንን አንቺ የነገሮችን ስታደርጊ ወይ ሰዎች የሆነ ነገር ሲደነግጡና ሲያደርጉ ካየሽ አሃ እኔ እኮ ሳላቀው የሆነ ሊደርሺፕ ሮል አለኝ፣ የኦፒኒየን ሊደር ነኝ፣ በሆነ መንገድ ሼፕ ማደርግ ነኝ። የሚቀጥሉት የወንጌላውያን እህቶች እኔን የሚያዩ ናቸው፣ ከብርታቴም ከድካሜም የሚማሩ ናቸው። እንዴት ሼፕ ላድርጋቸው ብሎ ከዛ አንዳንዱ ዝም ብሎ ተነስቶ ድንጋይ የሚወረውር አለ። በቃ ምንም ሳይገባውም በቃ ሳይገባውም በይ ከዛ ቫይራል ይወጣለታል። ለሱ ደስታው ነው። ምክንያቱም ኤቭሪ ቫይራል ቪዲዮ ገንዘብ እየሆነ ስላለ ማለት ነው። ሰው እኔ ምንድነው ነው ሶፊዬ የሚወድሽ የሚጸልዩልሽ ያንቺና ባንቺ አገልግሎት ባንቺ ዝማሬ የሚባረኩ ሰዎች እኔንም ጨምሮ ብዙዎች አሉ። ነግሬሻለሁ ይሄንን ነገር የሆነ ያላየሽውን ነገር ደግሞ ለምሳሌ ሰዎች እንደኔ በውስጥ ልደውል የማይል ሰው አይ በቃ ማግኘት ካልቻልኩ ደግሞ ኢስ ኦኬ ይሄ የሚስተካከል ነገር ነው። ሜጀር ኢሹ አይደለም፣ ቴዎሎጂካል ኢሹ አይደለም፣ ይሄ ምንድነው የሞራል ኢሹ አይደለም። this is like የቴስት ኢሹ ነው፣ የካልቸር ኢሹ ነው፣ የፐርሰፕሽን ኢሹ ነው ብዬ የማስበው ነገር በፓርክ ማድረግ ይችላል። ለቆይ ችግር የለውም ማለት ይችላል። አንቺም ዋና ትኩረትሽ ሊሆን የሚገባው ከበጎ አይተው አስተያየት የሚሰጡሽን ሰዎች አይቻለሁ። መጽፊያቸው ነገሮች ሶፊያ አያቸዋለሁ። እነሱ ላይ ፎከስ ብታደርጊ። አንዳንዱ ዝም ብሎ ከመሬት ተነስቶ ማንነትሽን የማያውቅ ቻሌንጆችሽን የማያውቅ እግዚአብሔር በውስጥሽ ያስቀመጠውን መልካም ነገር አንደርስታንድ የማያደርግ የመንፈስ ቅዱስን ስጦታ የማያውቅ ዝም ብሎ ተነስቶ ድንጋይ ቢወረውር ኢትስ ኦኬ በቃ እሱ ታልፊዋለሽ። እኛ እኮ የአህያ ዶክተሮች ተብለን እንሰደባለን። የማይሉን ነገር እኮ የለም፣ የማንባለው ነገር እኮ የለም። ግን አንተ ነው የአህያ ዶክተር ነው ወይስ ዶክተር ነው ወይ አሁን ምንድነው ተናድጄ መጥቼ እንትን የተማርኩበትን የትምህርት እንትን እንድለጥፍ ነው ገባሽ? ስለራሴ እንድከራከር ማለት ነው። እኔ ፒኤችዲን ያገኘሁት ከዚህ ዩኒቨርሲቲ ነው። አሳይመንት ሊሰጡ ማለት ሞራልሽ በጣም ነው የሚናፍቅ ገባሽ? ስለዚህ እኔ አሁን ልለጥፍ ብል የመጀመሪያ ዲግሪን የሰራሁበትን ልለጥፍ ብል ለማንበብ ሊከብዳቸው ይችላል። ግን ለምን እኔ የመጣሁት ለሱ አይደለም። እዚህ ጋር ነው የመጣሁት ኢየሱስን ለማሳየት አንድ ኢትዮጵያውያን ተስፋ እንዳላቸው አሁን የወደቁበት ቦታ አሁን አንዳንድ ሰው ኢሴልሲ ወድቆ ራሱን ሊያጠፋ በረኪና የሚገዛ ገመድ የሚገዛ ሰው የበዛ ነው ሲባል ተስፋ ትቁረጡ። እኔ ወንድማችሁ ምሳሌ ልሆንላችሁ እችላለሁ። 12ኛ ክፍል በአንድ ወቅት እኔ ወድቄ የማጠቅም የማረባ ተብዬ ከዛ ተነስቼ ነው ፒኤችዲ የሚባል ነገር የትምህርት መጨረሻ የሚሉትን የሰራሁት። ዘመድ አዝማዶቼ ያልሄዱበት ሀገር የሄድኩት አለ። ተስፋ አለ። ለገመድ አትቸኩሉ፣ ራሳችሁ ላይ ኢንቨስት አድርጉ። ወንጌል ይሄም ስለሆነ ማለት ነው። ስለዚህ ሶፊዬ አንቺ ሰዎች የሆነ ነገር አይተው ሲሉሽ ቆም ብለሽ ይሽዳ ብላይንድ እንደንዳችን እኔም እኮ አለኝ እኮ ራሴ ሰዎች ይነግሩኛል፣ ይደውሉና ሻውል ይሄንን እኮ ነገር ያደረከው መልካም አይደለም እንትን ያደርጋል ሲሉ ኦኬ አይ ሲ ዘ ብላይንድ ስፖት። ያንን ብላይንድ ስፖት ሶሪ አስተካክላለሁ እና ዶንት ቢ ሙቭድ ባይ ዛት ዶንት ቢ ዲፋይንድ ባይ ዛት። ያንቺ ዴፊኒሽን እሱ አይደለም። ሃውባት ነግርሻለሁ ካለ እኛም በየአምልኮ ላይ የሚዘመሩት ዝማሬዎች እግዚአብሔር የሰጠሽ ገብቶሻል።
እነዛስ አገልግሎቶችሽ ለዘመናት የተሻገሩ አገልግሎቶችሽ በቻሌንጅ ውስጥ ያለፍሽባቸው ነገሮች ውስጥ you shouldn't be by that። በቃ እኔ አንድ ነገር ደጋግሜ የምነግርሽ አንድ ሰው በውድቀቱ ብቻ ዲፋይን መደረግ የለበትም። ከሆነንማ ማናችንም አንተርፍም። አንድም ሰው መናገር አይችልም። እግዚአብሔር ስንድክም እያበረታን እየመለሰን እያጽናናን በትርና ምርኩዝ እነሱ ያጸናኑኛል እንደሚል እያጸናናን በእግዚአብሔር ቤት እንድንኖር አደረገን እንጂ የጸጋው ባለጠግነት እንዲመሰገን አደረገን እንጂ እግዚአብሔር እኮ ኤክስፖዝ ቢያደርገን እያንዳንዳችንን ማንም ሰው ቲክቶክ ላይ አፉን ከፍቶ አይናገርም። የምሕረቱ ከዚህ በኋላ ያለኝ ኑሮ የምኖረው I am his God እግዚአብሔር ማይለወጥ ማለት አብሪንግሽ። እስኪ ግን ዶክተር let me ask you something ይሰማል? በጣም የተቆራረጠበት ነው። ዶክተር ይሰማል? ቆይ ወጣ ይገባል። አይ ቲንክ ደስ የሚል ነገር እየተናገረ ነበር። ይመጣል። ያ አለውኝ ይሰማል? ይሰማል። አሁን አሪፍ ነው። ሶፊ ጥያቄ ነበራት። አዎ እሺ ብዙ ነገሮችን እንደ ስህተት ተቆጥሮ ብዙ ጊዜ በሚዲያ ላይ መወቀስባቸውና መተችባቸው ነገሮች አጥፍቼ ሳይሆን ሚስ አንደርስታንድ ተደርጌ ነው። በአብዛኛው በደንብ እርግጠኛ የሆንኩበትን ነገር ነው የምነግርህ። እኔ በደንብ አሁን ዝም ብዬ እዚህ ኢሞሽናል ሆኜ ምናምን ሳይሆን በደንብ መርምሬ ቁጭ ብዬ በእግዚአብሔር ቃል እስቲ ምንድነው ያደረግኩት ነገር ምንድነው ያጠፋሁት ብዬ ቁጭ ብዬ ራሴን መረምራለሁ። እና በአብዛኛው አንዳንዴ ያጠፋሁት የተሳሳትኳቸው በቅንነት ጥሩ ነገር የሰራው መስሎኝ ያጠፋሁባቸውና ያስተካከልኳቸው ነገሮች እንዳሉ ሆኖ በአብዛኛው ግን 90% ማለት ይቻላል 90% ወይ 95% አካባቢ ሚስ አንደርስታንድ ተደርጌ ነው እንጂ አጥፍቼ አይደለም። እና ያ ደግሞ እኔ ውስጤ I don't know why ከመዝሙር በተጨማሪ የሆነ ለውጥ ማለት እግዚአብሔር የፈለገው ለውጥ እንዳለ እና ለዛ ነገር እኔ እንደጠራኝ ይሰማኛል። ተሳስቼ ሊሆን ይችላል አላውቅም። ሁሌ እንደዛ ይሰማኛል። የሆነ በተለይ እኔ ምልህ ለውጥ ምልህ በአርቱ ዓለም ላይ በቸርች አርት ላይ ኢግኖር የተደረገ ፓርት እንዳለና ያልታየ ሰው ያላስተዋለው መቀየር ያለበት ለወጣቶች የማይበጅ ትንሽ አጀስትመንት የሚያስፈልገው ነገር እንዳለ ሁልጊዜ ይሰማኛል። እና ምናልባት እኔ ደፋር ስለሆንኩኝ እግዚአብሔር እኔን እየተጠቀመብኝ እንዳለ የሚሰማኝ ጊዜ አለ። በጣም ብዙ ጊዜ ስለማልፈራ እንትን ማለት ይሄ አዲስ ነገርን መድፈር ስለማልፈራ ማለት ነው። እና ትችቶች ሮንግ የሆነ ይሄ ሼሚንግ ምናምን ቢጎዳኝም ግን አንዳንዴ ግን የሆነ ተተችቶም ቢሆን የሆነ ለውጥ ሲመጣ በጣም እደሰታለሁ። የሆነ አያለው ብዙ ጊዜ ታችተው ሰዎች ምናምን ከዛ በኋላ ደግሞ ነገሩን አክሴፕት አድርገው ተረድተውት በፖዚቲቭ ነገር ሲያዩት ምናምን አያለው አንዳንዴ። እና እሱ ነገር ደስ ይለኛል። ይሄ ውስጤ በጣም ለምን እንደሆነ አላውቅም። ባይ ኔቸር ፍትህ ፈላጊ ነኝ። በቃ እውነት ለምን ይካዳል? በቃ ውስጤ አንድ ነገር ትክክል ሆኖ ለምንድን ነው ትክክል አይደለም የሚሉት? የእንትን አይደለም የትዕቢት ወይ የሆነ ነገር አይደለም። በቃ ትክክለኛውን ነገር ነው ሰው ማወቅ ያለበትና መቀበል ያለበት እንጂ ለምንድን ነው ትክክል የሆነውን ነገር ስህተት ነው ብለው ያንን ነገር እንደ ስህተት ለምንድን ነው እየተቆጠረ የሚኖረው? በቃ የሆነ ውስጤ ሰዎች ወደ ትክክለኛ ነገር ማወቅና
በቃ ያንን ነገር ባይቀበሉት እንኳን አትሊስት ተረድተው ከመተቸት መቆጠብ አለባቸው የሚል ቅናት አለብኝ ውስጤ ላይ። ሁልጊዜ ወደኋላ መቅረት የለብንም ብዬ አስባለሁ፣ በአመለካከታችን ጭምር ማለት እኔ የተረዳሁት ነገር ካለ እኔ የሆነ ያወቅኩት ነገር ካለ በቃ የራሳቸው ጉዳይ፣ እኔ ያውቃለሁ፣ እነሱ የፈለጉትን ያስቡ የሚል አይነት ባህሪ የለኝም። አይዊሽ ቢኖረኝ ደስ ይለኝ ነበረ በጣም እና ነው ማወቅ አለባቸው ይሄን ነገር እነሱ ስላላወቁ ነው። ስለዚህ ስላላወቁ መሆኑን አውቀው አንደርስታንድ ማድረግ አለባቸው የሚል ነገር አለ ውስጤ ላይ። ሜቢ ታይሚንግ ወይም ደግሞ the way I present the thing wrong ሊሆን ይችላል። ሜቢ አላውቅም። ግን አይቶ ማለፍና ማስመሰል ነገሮችን አስመስሎ አለባብሶ ማለፍ ምናምን የለም በተፈጥሮ። የሆነ ከእውነት ጋር ምንጭቅ የሚል አይነት ካራክተር ነው ያለኝ። የተተቸሁም ምን እያልኩም በቃ ውስጤ ያንን ነገር ስህተት ያልሆነውም ስህተት ነው ብሎ መቀበል በጣም እቸገራለሁ እና ምን እንደማደርግ አላውቅም። አይ ዶንት ኖ። አንዳንዴ እርግፍ አድርጌ ልተው እንዲያገልግሎ ስላለ ምክንያቱም በቃ ብተው እኮ አገልጋይ አይደለሁም ብል ይሄ ሁሉ ትችት አይመጣብኝም። አገልጋይ ናት ስለተባልኩ ነው በእያንዳንዱ እርምጃዬ ላይ እንደዚህ ወቀጣ የበዛውና በቃ እኔ ተራ ምዕመን ነኝ፣ ክርስቲያን ነኝ፣ አገልጋይ አይደለሁም፣ ከአገልግሎቴ ተሰናብቻለሁ። ስለዚህ ተውኝ ብዬ እርግፍ አድርጌ ልተው እንዴ እላለሁ አንዳንዴ። ምክንያቱም አገልግሎት ውስጥም ሆኜ ፌር ያልሆኑ ነገሮችን መቀበል የሚያቅተኝ ከሆነ ሰው ዝም ብሎ መተቸት የሌለበትን ነገር እየተቸና እያብጠለጠለ እያንቋሸሸ ምናምን ሲኖር ውስጥ ያዝናል። አንዳንዱ ኢንካሬጅ መደረግም ያለበትን ነገር አስፈላጊ የሆነውን ነገር ጭምር ነው ሰብሮ የሚጥለው አንዳንድ ሰው በኬርለስነት። ቅድም ስናወራ ከነበር ካላቅም ቁጥር 1 አልበሜን ሳወጣ ያልደረሰብኝ ውርጅብኝ የለም። ዘፈን ነው ተብሎ ከመኪናቸው አውጥተው የወረወሩት ሰዎች ነበሩ። ይሄን እንሰማም ዘፈን ነው ብለው ስታይሉም ምኑም በቃ ይሄ በፍጹም ከመዝሙር ጋር የሚገናኝ ነገር የለውም ብለው በጣም ያንቋሽሹ፣ በጣም ብዙ የተናገሩ፣ በጣም ብዙ መጥፎ ነገር መድረክ ላይ ሁሉ የተናገሩ ሰዎች ነበሩ። ዓለም በቃ ወደ ቤተክርስቲያን እንደገባች ዓለማዊነት የዘፈን መንፈስ ተብሎ ማለት ነው። እና እንግዲህ የሁሉ ህዝብ የዳነበትን አልበም ማለት ነው። በጣም ብዙ ሰው ነው ጌታን ያገኘው ከዛ በኋላ በዚህ አልበም። በየቸርቹ እንዳልከው አሁን በየቸርቹ ቋሚ አምልኮ መዝሙሮች ተደርገው የሚዘመሩ ብዙ ናቸው ከዛ ላይ እና ቀድመው ሰዎች ስላልተረዱ አንድ ነገር መጣልና መተቸት ወይም ደግሞ በቃ መረሳት ነው ያለበት ያ ነገር ሚለውን እኔ መቀበል ብዙ ጊዜ እቸገራለሁ። ለምን ገና ከመጀመሪያው ሀብዬ ስጀምር በትችት ነው የተጀመረው። የኔ ነገር በማጣጣል ነው የተጀመረው። መቼም አንድ ነገር አድርጌ ሰው ወዲያው ተቀብሎኝ አያውቅም። እኔ በፕሮቴስታንቱ ዓለም ውስጥ ማለት ነው አንድ ነገር አድርጌ የሆነ ነገር ሰርቼ ወዲያው ሰው አይቀበለኝም። አላቅም ለምን እንደሆነ አላቅም። በጣም ተቸትቼ በጣም ብዙ ነገር ዋጋ ከፍዬ ከዛ ነው ነገር ወይ እንደዚህ ነው እንደ ነገሩ ተብሎ አክሴፕታንስ የሚያገኘው ቆይቶ ማለት ነው። የዛኔ አሁን የሰላም ሰው ነኝ መዝሙር ሲሰራ በጣም ብዙ ዱላ ነው የወረደብኝ ከነዘሪቱ ጋር ዘመረች ተብሎ ማለት ነው። በጣም በቃ ማለት ያው ዘፈነች ተብሎ ብዙ እንግዲህ እናንተ ታውቃላችሁ የተባለውን። ከዛ ደግሞ ያው ነዘሪቱ እውነትም ተብሎ ደግሞ የሆኑ ቪዲዮዎች ደግሞ ሰሩ። ይኸው ወደ ጌታ መጡ እነሱ ምናምን ተባለ። በእርግጥ እኔ አይደለሁም ያመጣኋቸው፣ መጀመሪያም በጌታ ነበሩ እነሱ፣ ስንሰራውም በጌታ ነበሩ። ለዛም ነው ከነሱ ጋር የሰራሁት። አብረን እየጸለይን ተደፍተን በጌታ ፊት እያለቀስን ምናምን ነው እሱ መዝሙር ራሱ የተሰራው። ግን በብዙ ነገር ውስጥ አለፈ፣ አግባብ ባልሆነ መንገድ ማለት ነው። ቆይቶ ደግሞ በቃ እንደዚህ ነው እንዴ ተባለ እና ሁሌ እኔ መነጋገር ያልሁን ብዬ ወይም እንደው እስቲ አዲስ ነገር ላለማምድ ቢናም ብዬ ሳይሆን I'm just being myself። እኔ ተረዳውበትን መረዳት እየተመላለስኩበት ነው እየኖርኩበት ነው። ያ ሲሆን ግን ሁሌ ተቃውሟልና በኋላ ላይ ግን ሰው ደግሞ መልሶ ደግሞ እንደገና የተቸውን የሰደበውን የረገጠውን ነገር አንስቶ ደግሞ መልሶ ያመሰግነኛልና በቃ አንዳንዴ ፍራስትሬት አደርጋለሁ። በቃ እንደዚህ ሁሌ ሚስ አንደርስታንድ እየተደረኩኝ ራሴን ኤክስፕሌን እያደረኩ ከምኖር ቢቀርብኝ አገልግሎት ሁሉ ብዬ በጣም ብዙ ጊዜ
አስባለሁ። እንደተጠራው ባውቀውም እግዚአብሔር እንደጠራኝ ባቅም ግን ያሰለቻል። ሁሌ እግርግርህን እየተባልክ ደግሞ መኖር ማገልገል ኖርማል ነገር አድርገህ ትልቅ ነገር በቃ እንደው በጣም አፍራሽ ነገር እንዳደረግ እየታየህ መኖር እንትን ይላል። ትንሽ ያሰለቻል፣ ያታክታል በጣም በትንሽ በትልቁ ሰው ዝም ብሎ እየወጣ ሲናገር እንዳልከው በተጽዕኖ ልክ ነው ሰው በእርግጥ አስተያየት የሚሰጠው። ተጽዕኖ ከባድ ሲሆን በዛው ልክ ነው ትችቱም፣ ሁሉም ትኩረቱም ሁሉም በዛው ልክ ነው የሚሆነው። ግን ደግሞ ሁልጊዜ ሳትሰራ ሁሌ ስህተተኛ እየሆንክ መኖር ደግሞ ያሰለቻል በጣም። እና ዶክተር እስቲ ለአንተ ልልቀቅልህ ደግሞ ምን ትላለህ? አይ ሶፊ እኔ አንደርስታንድ አደርግሻለሁ። ቅድምም ያነሳሻቸው ነገሮች አሉ። እኔ እንደው ፐብሊክሊ ስላነሳሽው ፐብሊክሊ አንድ ነገር ልናገር። አንዳንድ ጊዜ በትዳር ባል ስለሌለ ወይ ደግሞ ባል ካጠገብሽ ወንድ ስለማያዩ ይዳፈራሉ እንደዚህ የሚባል ነገር አነሳሽው ነገር አለ። እሱን ከአይምሮሽ ውስጥ አውጪ። ለምንድን ነው እሱን ከአይምሮሽ ውስጥ አውጪ የምልሽ? በህይወትሽ ውስጥ ያለፈውን እንዴት እንዳለፈ እና ያንቺን ኦፒኒየን ያንቺን በዛ ላይ ያለሽ ምልከታ ለዘመናት ተናግረሻል። ትክክለኛ ያልሆነውን ነገር ያለፍሽበትን ህመም ለሰዎች የምትመክሪው ምክር እያንዳንዱን ነገር አስረድተሻል። you don't need to explain ያንን again and again and again። በነገራችን ላይ ያንቺ ዴፊኒሽን ከጎንሽ ያለ ሰው አይደለም፣ በልብሽ ውስጥ ያለ ጌታ ነው። ይሄ ማለት የትዳርን ክቡርነት በትዳር ውስጥ ጸንቶ የመኖርን ክርስቲያናዊ እንትን የሚነካ አይደለም። በቃ በአንድ ወቅት በህይወትሽ ውስጥ ቻሌንጅ ያደረገሽ ያዘንሽበት፣ ያለቀስሽበት፣ የተጎዳሽበት፣ የተሰበርሽበትና ኮንሲኩዌንሱንም እየኖርሽው ያለሽው ስለሆነ በዛ ነገር ላይ you don't need to be like ያ ነገር ዲፋይን አድርጎሽ መኖር የለብሽም። በቃ ሀፕን አደረገ፣ በእግዚአብሔር በፊት መናገር ያለብሽን ነገር ተናገርሽ። ሶ ፎር ግራውንድ ላይ መጥቶ ያ ነገር ሊያሰቃይሽ አይገባም። ኦኬ that's one thing። ምንም ልታደርጊው አትችልም። በቃ this is the reality። ግን አሁን እያገለገልሽ ነው ያለሽው በእግዚአብሔር ፊት ሆነሽ ብቻሽን የመሆንና የመኖር መብት አለሽ። ብቻ መሆን ደግሞ the only religion ኢየሱስ ሪቮሉሽን ነው ያመጣው፣ ጳውሎስ ሪቮሉሽን ነው ያመጣው። ያገባ መልካም አደረገ፣ ያላገባ የተሻለ አደረገ። ሶ አሁን አንቺ ያለሽበት ስታተስ ካንቺ ከመሪዎችሽ ጋር ከእግዚአብሔር ጋር የምትጨርሺው ነገር ነው። ሶ ያ ስለሆነ ሊንቅሽ የሚፈልግ ሰው ካለ እሱን ለራሱ ነው መተው ያለብሽ። እሱን ለራሱ እና ለእግዚአብሔር ነው መተው ያለብሽ። ሌላው ነገር እንደው በሌላ ጊዜ በሰፊው ብናወራ ደስ የሚለኝ ነገር የሚጠሉሽን ሰዎች ምን ያክል እንደሆኑ፣ የሚወዱሽ ሰዎች ምን ያክል እንደሆኑ ስራሽን የተቀበሉ ሪሰርች አልሰራሽም፣ ዳታ አናሊሲስ አላደረግሽም። ሰርቻለሁ ዶክተር። ቆይ ልንገርሽ። ቆይ አሁን ብጠይቅሽ እኔ ስታቲስቲክስ እና ሌላውን ነገር ማለት ስታቲስቲካል አናሊሲስ አልሰራሽም። የሚጠላሽ ሰው 2 3 4 ሰው ቢሆን ነው ኦኬ ሶሪ አልሰራሽም ያልኩሽ። የሚጠሉሽ ሰዎች ይበልጣሉ። አይ 1% የሚሞላ አይመስለኝም በፐርሰንቴጅ ስናስቀምጠው። ስለዚህ ታዲያ ለምን 1% ትሰቃያለሽ? 99% ሰው ከወደደ 50 ለኔ 20 ሰው ከመቶ ሰው ከወደደ አገልግሎቴ በቃ ተነስቼ አገለግላለሁ ማለት ከልቤ ነው የምነግርሽ። ከልቤ ዝም ብሎ ወሬ ምናምን ሳይሆን በእኔ አገልግሎት 10 ሰው ከተጠቀመ ለሊቴን ሰውቼ ገንዘቤን ሰውቼ ነሳሪ ያውቃሉ። በጣም ብዙ ነገር መስዋዕት አድርገን ነው ስቱዲዮ ሰርተን ኢንቨስት አድርገን። አንቺ በኦፒኒየን የሆነ ሰው ከጻፈና ሁሌ የሚያሰቃይሽ ከሆነ ብሎክ አድርጊውና ሂጂ በቃ። የሚመክሩሽ ሰዎች ግን እኔ አሁን ትንሽ ኦፌንድድ መሆነው ቪዲዮ የሚሰሩ ልጅ ፕሮቴስታንት ሆነው ቁጭ ብለው ወይ ፌስቡክ ላይ ወይ የሆነ ነገር ላይ ቪዲዮ ትንተና እየሰጡ ያንዳንዱ የምትሰራውን ነገር እያጣመሙ እንደዛ የሚታይላቸው እንዲታይ ነው የሚያደርጉት። ኦፍ ኮርስ ያንንም ከዛ
በቀና ሲያይ የነበረው ሰው ራሱ ተከትሏቸው ተጣሞ አብሮ መሳደብ ይጀምራልና አንቺ አሜሪካ ነው ለምትኖሪው? አሁን አሜሪካ በሌሊት ሰው ተነስቶ ጋዝ ስቴሽን ለመስራት ወይ ወልማርት ለመስራት ሲነሳ አይተሽዋል ወይ? ደግሞ እንደዛ አይነት ሰዎች ታሪክ አልሰማሽም? 16 ሰዓት የሚሰሩ ምናምን። ለምንድን ነው እንደዛ የሚሰሩት? ለኑሮ። በቃ አንዳንድ ሰው ለኑሮ በቃ እያንዳንዳችንን አንስቶ በጥቅጥቃችንን ያወጣናል። ዳስ ፋክት ግን ታዲያ አሁን የሆነ ነገር መደረግ የለበትም እና እንደዚህ ያርጉ መቀጠል አለበት። ምን መሰለሽ የምናደርገው እኛ ፕሬዘንት እናደርጋለን አገልግሎታችንን። የተሳሳተ ነገር ሚስ አንደርስታንድ የተደረገ ነገር ሲኖር ኤክስፕሌን እናደርጋለን። ኦኬ ሶሪ፣ ይሄንን ያያችሁት ነገር በዚህ መንገድ ነው የተሰራው፣ ሌላ ምንም ኢንቴንሽን የለውም እና ብዙ የምታምኛቸው ሰዎች ሶፊዬ ነገር አስተካክዩ የተለየ ኢምፕሬሽን ነው የሚሰጠው ካሉ እሺ አስተካክላለሁ ብለሽ ማለፍ፣ በቃ ያንን ነገር ማለፍ። ከዛ እንደውም ጫጫታ ሲነሳ ትመጪና አንቺ ምን ታደርጊያለሽ? በቃ ወንጌል ተሰብኪበታለሽ። ያንን ጫጫታ ማስተካከል ያለብሽን ታስተካክያለሽ ከእግዚአብሔር ጋር ሆነሽ። ማለት ሁሉ ጊዜ የግዴታ ቴዎሎጂካል የሆነ ችግር ላይ ሆን ይችላል ሰዎችን እንትን የሚያደርገው። ህፃናት አሉ፣ ጠቦቶች አሉ፣ በጎች ደግሞ ያደጉ አሉ፣ ማቹር ያደረጉ ሰዎች አሉ። ስለዚህ ባንቺ አገልግሎት ተደስተው የሆነ ነገር ግራ ካጋባቸው ኤክስፕሌን ታደርጊላቸዋለሽ። እነዛኛዎቹን ግን በአመፅ ተነስተው ለገንዘብ ብለው ያለ ፍቅር የሚያደርጉትን ሰዎች መድረክ አትስጫቸው። አየለ እንደዚህ ያለ ከበድ እዛ ሳትገቢ አንቺ መስተካከል ያለበትን ነገር መልካም ነገር ስታደርጊ ሼር የማያደርግ ሰው አንድ የሆነች ነገር ሲጠፋ ያን ነገር እንደ እሳት እንትን ያደርገዋል። this is the nature of social media, it will remain so። በዚሁ ነው የሚቀጥለው። እንትን ግን ለምን አይደረግም? የሆነ አንድ ባህል ለምን አይጀመርም? እንደዚህ ኔጌቲቭ ነገር በጣም ስፕሬድ የሚያደርጉ የቸርችን ኢሜጅ ለማጥፋት የሚሰሩ ወንጌላውያን ወንድሞቻችን ላይ እንትኖች አሉን፣ ሚዲያ አለን እኮ እና ለምን በስነ ስርዓት በቃ ሪፖርት እንዲደረጉ ማስደረግ አይቻልም? ህዝቡ ሰው እኮ ሪፖርት አድርጉ ቢባል ያደርጋል፣ ይነሳል። ይኸውልሽ አንዱን በታጠፊው እኛ አይተነዋል ይሄንን መንገዱን። ማለት ሰዎች ሪፖርት የተደረገባቸው ሰዎች አሉ። እኔ አላደርግም፣ እኔ በዛ አላምንም። እኔ የማልፈልገው ሰው ከሆነ ብሎክ አደረገውና ስራዬን እቀጥላለሁ። ግን አንዱ ቢጠፋ የባሰው ነው የሚመጣው። መድኃኒቱ ምንድነው? ክፉ ነገር ሲኖር በመልካም ነገር ነው የምታሸንፊው። ግን ዶክተር እኔ እዚህ ጋር በጣም ብዙ የቸርች ኢሜጅ የተበላሸው በራሳ ፕሮቴስታንት ነን በሚሉ እየወጡ የቸርችን ገመና፣ የቸርችን ችግር፣ የቸርችን እንትን እያብጠለጠሉ በሚናገሩ በዛ ተለምዶ ነው። በቃ ሌላውም እየወጣ እንደፈለገ እናንተ እንዲናችሁ እያለ የሚሳደበውና በጣም ብዙ አይነት ነገር አሁን ቸርች እያስተናገደች ያለችው በእንደዚህ አይነት ሰዎች ችግር ነው። ከዚሁ የሚነሱ ነገሮች ናቸው ኤክስፖዝ እያደረጉ ከዛ ንቀት ሌላው ሰው አገልግሎት እንዳይቀበል እንዳይሰሙ የሚያደርግ ኔጌቲቭ ነገር እየተናገሩ የሚያበላሹት እነሱ ናቸው። ስለዚህ እንዲህ አይነት ነገሮች ላይ ግን የሆነ ነገር መደረግ አለበት ብዬ አስባለሁ። ምክንያቱም they're attacking the body of Christ እኮ። እኔ በዚህ ላጠቃል እና ልለያችሁ ግን የኔ የምለው ምንድነው የኛ የመጨረሻ ግባችን የሻውል መጥፋት፣ በሻውል መጥፋት ውስጥ ኢየሱስ መግነን ነው። በሶፊ መጥፋት ውስጥ፣ በሳሪ የመጥፋት ውስጥ፣ በዜድ መጥፋት ውስጥ ኢየሱስ ክርስቶስ እንዲታይ ነው። በቃ this is our ultimate goal። አንዳንድ ጊዜ እግዚአብሔር እየኮረኮመን ያበጀንም ሊሆን ይችላል። ብዙ ነገሮች ነው ያነሳችሁት። ኢሞሽናል ቢንጎች ነን፣ እናዝናለን፣ ደስ እንሰኛለን። በጣም የማንጠብቃቸው ሰዎች የማይገባ ነገር ሲያደርጉ እኔን ወዳጅ የሆነ ሰው ልጽፍብህ ነው ብሎኝ ቪዲዮ ልሰራብህ ነው አለኝ። ማለት እንደው ኢሹን እንደዚህ ነው እንደዚያ ነው አላላችሁም። በጣም ሲምፕል ነገር በቃ አንድ ወንድሜን ዲፌንድ አድርጌ በተናገርኩት ነውና ልሰራብህ ነው ሲለኝ ኧረ እናውራ ብዬ ስልክ ስደውል አይ ኖ ፍቃድ አይደለም አንተን አለኝ። አላነሳም አለኝ ስልኩን። አይ ቃል ልጠይቅ ሳይሆን ልነግርህ ነው ሻውሌ አለኝ። ለዛውም ሻውሌ ብሎኝ ነው። የ30 ደቂቃ ጃሃዳ ያረካት የሚመስል ቪዲዮ ሰራብኝ። የታወቀ ሰው ነው እና ዘላለም መንግስቱ እንግዲህ ሳሪዬ ልንገርሽ፣ ዘላለም መንግስቱ
እንትን ፎቶዬን ቀይ እያደረገ ጃሃዳ ያረካት ነው በቃ የሚመስለው። ሰራ ቪዲዮ አይወዝ ላይክ ወዳጄ ነው እንግዲህ እንደዋወላለን። ሲሰራ ራሱ ሻውሌ እያለ ነው የሰራው። ምን አደረገዋለሁ? ምንም ላደርገው አልችልም። በቃ እንግዲህ ኢንጆይ አድርግ። እኔ ፎቶዬ መለጠፍ አይችልም። በህግ መጠየቅ እችላለሁ። አንድ ሰው ያለ ፈቃዱ ፎቶ መለጠፍ አይቻልም። ባይዘው ሲሪየስ ነው አሜሪካን ሀገር። ግን በቃ ሰው ኢንጆይ ያድርግ። የኔን ፎቶ ለጥፎ አቅልቶ አድምቶ ልክ በቃ ጃሃዳ ያረካት የሚባል ቪዲዮ ታውቃላችሁ? እሱን አይነት ነው የሰራው እና ምንም አላልኩትም። እግዚአብሔር ምስክሬ ነው። ሚዲያም ላይ ራሱን በዚህ መንገድ ያወራው ዛሬ ነው አለ ዩቲዩብ ላይ ብትገቡ። ሶ ዋት ማለት ዘሌ መወደው ሰው የነበረ በጣም ምንደዋወል ሰው እንደዛ ካረገ በቃ ኦኬ ሌት ሚ ኢንጆይ ጌታ በሚያውቀው ምንም አላልኩም። እኔ እንደው በቃ ወዳጅነታችን ያሳዘነኝ እንጂ ምንም አላልኩም። እና ሌሎችም ሰዎች ተነስተው የሰደቡኝ ልጭ አድርገው የሰደቡኝ ሰዎች ወደ ጌታ መጣን ሲሉ ኦኬ በቃ ረስቼዋለሁ ያንን ነገር አይዟችሁ ምንም አላስቡ። ሰሜና ሚዲያ ከፍተው አቶ ሻውል እያሉ ቪዲዮ ሲሰሩ ምንም ጨርሰው ነዳጃቸውን ሲጨርሱ ደውዬ አሁንም አንዱ ሲሆነ ስድብ ጽፏል። ቆይ ብሎክ ላርግልህ እዚህ። አረ በፍጹም ኢንጆይ ያድርግታይ። ብሎክ ነው የማደርገው። ቆይ አረ መርዙን ያውጣ። እኔ ምንም ደንታ የለኝም። ባይዘው እኔ ስናገር እናንተን እያየው ነው የምናገረው። እና ሶፊ አንቺ አሁን በመንፈስ ቅዱስ የተሞላሽ የእግዚአብሔር ኃይል በውስጥሽ ያለ ሴት ነሽ ማለት ስለማጥሽ ነው ይሄንን የምናገረው። ጸጋና አብረን ስለተካፈልን ተደዋውለን በቃ ኢንጆይ አልኪ። ሆሊ ስፒሪት አለ፣ የእግዚአብሔር መንፈስ አለ። በቃ ሰማይና ምድርን የሰራ የለልባችን ከአስተንፋሳችን የቀረበ አገልግሎት የሚሰጠን ራእይ የሚሰጠን ውበትን የሚሰጠን የሚያለመልመን እስከ እድሜያችን ፍጻሜ በቤቱ የሚያኖረን ኃጢአተኝነትንና ዓለማዊ ምኞትን የሚያስክደንን ጸጋ የሰጠን ሌላው ነገር ሶዋት መስተካከል ያለበት። እኔ ትንሽ አንዳንድ ነገሮችን ሳይሞሽናል ሆኜ እንደዚህ እናገራለሁ አስተያየት እሰጣለሁ እንጂ እኔ አሁን ስዘጋ እውነት ለመናገር ሌላ ሰው ነኝ። እኔ እንትን አይደለሁም። ወዲያው ደግሞ ረስቸው ወደ ዳንሴ ነው የምመለሰው። አሁን መዝሙሬን ከፍቼ እኔ ምንም ችግር የለብኝም። አሁን የመተው ነገሩን የመተው ችግር የለብኝም። ወዳቸዋለሁ። እንግዲህ ልጅ ላስተኛ ወደ ሁለተኛ ስራዬ። በጣም ደስ የሚል ምክር ነው ያፈሰስክልኝ። እግዚአብሔር ይባርክ። ተባረክ። በጣም ደስ የሚል እውነት ጸጋ ይብዛል። ተባረክ። ማንቺ ስትከፍቺ እንዴት ደስ ይላል ስትናገር። በጣም ደስ የሚለው በቅንነት በዋህነት በፍቅር እንዴት ደስ ይላል። በጣም ደስ ይላል በእውነት። ጌታ ይባርክ። ስሙ ይባረክ። ጌታ ጸጋ ያብዛላችሁ እህቶች። አሜን። እሺ እናንተ ለኛ በረከቶቻችን ናችሁ። እንግዲህ እንደዛ ነው። በቃ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። አንድ የማናደርገው ነገር ከኢየሱስ የትም አንሄድም። ወዴትም አንሄድም። ንቅንቅ የለም። ደህና ደሩ። እንግዲህ በኋላ አሜን። ደህና ደሩ። እሺ በጌታ እመጣለሁ። እሺ ዶክተር ተባረክ። እሺ ጥሩ ጊዜ ያሳለፈን ጌታ ይመስገን። ሶፊያ አንበርትተሻል፣ ነቅተሻል፣ ኢንከሬጅ ሆነሻል። ደስ ይላል። እግዚአብሔር ይመስገን። ደስ ይላል። ጌታ ይባረክ። አንድ ቦታ እዚህ አሜሪካን ሀገር የሆነ ጊዜ ላይ ሊሊ ነው ያው ትወቀስ ነበረ በየጊዜው የሆነ እንደዚህ መዝሙር ላይ የሆነ አብረዋት ያሉ እንትኖች አሸበሸቡ ደነሱ ምናምን ተብሎ አለባበሳቸው የሆነ ስታይላቸው ምናምን ተብሎ አንዴ በጣም እንትን ተብላ ነበርና ታገደች አሉ ከቸርች አገልግሎት ሁሉ። ከዛ ማገጃ ስብሰባ አድርገው እንደዚህ ታግዳለች ተብሎ ከተናገሩ በኋላ በእሷ መዝሙር አምልከው ተለያዩ አሉ ረስተውት። ሲጨርሱ በራሷ መዝሙር
ጨርሱ ፕሮግራሙን በልልኝ መዝሙር ደስ የሚል ደስ ይላል። ያ እኔም እንደዛ ነኝ። ቶሎ ረስቼ አሁን ወደ አምልኮ ነው የምገባው ልልሽ ነው እንጂ ነገሩን አሁን ደስ ይላል። በቃ የሚጠቅምሽን ምክር ትወስጃለሽ። ከዛ የሚያንጽሽን ትታነጭበታለሽ፣ ማይጠቅምሽን ያው ትራሽ ታደርጊያለሽ። አለቀ ማለት ያ ደስ ይላል። ጌታ ይባረክ። ጸጋ ይብዛልሽ። እግዚአብሔር ይመስገን። አሜን። እና ጨረስን ማለት ነው። የዛሬያችንን ጨርሰናል። ዛሬ እንግዲህ በጣም ነው የምወዳችሁ። ተባረኩ። በጣም እንወድሻለን። እኛ ጸጋ ይብዛልሽ። እግዚአብሔር ያክብራችሁ። ለሕዝባችን በረከት ነሽ፣ ለእኛም በረከት ነሽ፣ ለዓለም በረከት ነሽ። በርቺ። እሺ ተባረኩልኝ። አሜን። አብራችሁንም የነበራችሁ እህቶች፣ ወንድሞች፣ ሁላችሁም ወገኖቼ ሁሉ እንወዳችኋለን። የትኛውም ሃይማኖት ውስጥ ያላችሁ የትኛውም ስፍራ ሆናችሁ የምትከታተሉን እግዚአብሔር በያላችሁበት ሰላማችሁን ያብዛ፣ ይባርካችሁ፣ ዘራችሁ ሁሉ ይባረክ። ተባረኩልን። የሚቀጥለው ፕሮግራም ላይ ደግሞ ወደፊት ጌታ ቢፈቅድና በህይወት ብንኖር ደግሞ ደግመን እንገናኛለን ብለን እናስባለን። ሰላም ደሩ። ተባረኪ። ሰላም ደሪ። አሜን። ዘድዬ ተባረኪ። ሰላም ደሪ። ዜድ አልሰማችም መሰለኝ። ዜድ ወጣች እንዴ? ወጣለች ማለት ነው። እንትኗ ግን አለ በሌለችበት አይመስለኝም። ከሰው ጋር ሆነ ነው በሌለችበት ባይል እንላት ነው ወይ ማለት ነው። በቃ እንግዲህ እንቅልፍ ወሰዳት እንዴ ዜድዬ? በቃ ሶፊዬ ተባረኪ። እኔ እናት እሺ። አሜን። ተባረኪ። እሺ።